ሰው ህጉ እንደዛ አይልም 43 ላይ ያቃቢ ጋተት አንድ ለተጠርጣሪ ይሰጣል አንዱ ለቤተሰብ ለቪክቲም ሪፕሬዘንታቲቭ እሷ ሞታለች ሶ አባት ወይም ደግሞ ሌጋል ሪፕሬዘንታቲቭ ለሱ ይሰጣል አንድ ደግሞ ለዶክሜንቴሽን ይቀመጣል አልተሰጠም በሁለተኛው ሳምንት ነው ለሳቸው የተሰጠው የሚገርማችሁ ሪመምበር እና ለምን ይሄ ከህግ አግባብ ለምን እንደዚህ ሆነብኝ ሀተታውን ደግሞ ስንመለከተው እሱን የፈቱበት ሀተታውን ለምሳሌ የወንድሙ ቃል አልተካተተም እዛ ውስጥ ይሄ ዛሬ ላይ መጥቶ በቪዲዮ የሰራውም እዛ መጥተው ፖሊሶቹ ያዩትን አልተካተተም ሀተታው ላይ ለምንድን ነው ወደ 30 ሳምፕል ተወስዷል ከ30ው 26ቱ 24ቱ ከሱ በኩል ነበር 6ቱ ነው ከሷ በኩል የነበረውና የተደረገው ኢንቨስቲጌሽን እውነቱን ለማውጣጣት አልነበረም እንደውም አዚፍ ወንጀሉን ለመሸፋፈን የተደረገ ኢንቨስቲጌሽን ነው የሚል ነገር ነው የሚያመላክተው ይሄ ነው በዛ ምክንያት ነው እሱ የወጣም ከዛም በኋላ ቤተሰብ ተስፋ አልቆረጠም እንዳያችሁ ሁለት ፎቶዎች ተለቀዋል ስልኳ ከወጣ በኋላ አንድ ቪዲዮና አንድ ፎቶ የተቀናበረ የተጎዳችበት ያኔም በጣም በህዝቡ ዘንድ ቁጣ ተቀስቅሷል ጀስቲስ ፎር ቀነኒ የሚለው ነገር እንደገና ራይዝ አድርጓል ያንን ካዩ በኋላ የተወሰነ እናናግራችሁ አይነት ነበረ ያው ተመልሶ ደግሞ ቀዘቀዘ ይግባኝ ካስገቡ 3 ወራቸው ነው ቤተሰብ ምንም አይነት ምላሽ አልተሰጣቸውም ከዛ በመሃል ወደ አባገዳ እንዲሄድ ዳይሬክት ተደርጓል ያው አባገዳውም ጋር የነበረው ነገር እንደሰማችሁት ነው አባት ቀርቦ ተናግሯል ያለውን እውነት አባት ያለው ነገር ምንድነው እውነቴን ነው የምፈልገው የልጄን እውነት ፈልጋለሁኝ እኛ አይምሮአችን ማረፍ አለበት ልጃችን በምን እንደተገደለች ንገሩ እውነት ነው ከምንም ነገር በላይ እውነት ይቀርባል የሚል ነው በቃ አቅጣጫቸው ልጄ ስትደበደብ ነበር ማን ነው የደበደባት ልጄ በሽጉጥ ተተኩሳ ተስታለች ማን ነበር ይሄንን ሲያደርግ የነበረው ነው ለአባገዳዎችም የነበራቸው ጥያቄ ይሄንን መልስ ስላላገኙ ነው እንትኑን ያቋረጡት የነበረውን ፕሮሰስ ያቋረጡት እንጂ አቶ አዱኛ በአካባቢያቸው በጣም የተከበሩ ሰው ናቸው ለገዳ ሲስተም በጣም ሪስፔክት ያላቸው ያደጉበት እንደ ሌሰንም ሜንሽን የሚደረጉ ሰው ናቸው በሆል ፋሚሊ እና ይሄን ነው የምለው መለሳለሁ Thank you, shit. Yeah. ሙና ወይ ተመርላትና ያ አብዛኛውን አስቀምጠዋለች በጣም አሪፍ በሆነ ለምንድን ነው ይሄንን ሁሉ ያስቀመጠችው ጀስቲስ ፎር ቀነኒ ብዙ ሰዎች ላይክ እንደገና ሪማይንድ ለማድረግ ነው የነበረው ላይክ የፍርድ ሂደቱ የነበሩትን ነገሮች ሪማይንድ ለማድረግ ነውና ሄለንም በጥሞና ያዳማጥሽው ለዛ ይመስለኛል አይደል አሁን ትልቁ ፖይንት ያጫሉ አዋርድ ነው ኤቭሪቲንግ ተርን ያደረገው ኦኬ ያ ቪዲዮ መውጣት የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ጉድ እስከሚል ድረስ ማን ነው የተደበደበችበት የተቀመጠችበት ሶፋ የአንዱ ዓለም እህት መዝሙር የዘመረችበት ሶፋ ቀነኒ ደግሞ ጉድዋታን የተደበደበችበትን ቪዲዮ የሰራችበት ሶፋ አንድ መሆኑ ግርግዳው ሶፋው አንድ መሆኑ ያቺ ቪዲዮ ተርናፍ አደረገችው እንደገና ቀዝቅዞ የነበረውን ነገር ዘን እስከምን አደረሰ ማለት ነው የሃጫሉን አዋርድ ሪቮክድ እስከማድረግ ደረሰ ማለት ነው ሶ በህግ ሸፋፍ ነው በህግ የሷን እውነት ፍለጋ ሳይሆን ያኔ ኢንቨስቲጌት ሲደረግ የነበረው የቀነኒ አዱኛን እውነት በመቅበር ነበር ሲደረግ የነበረው መረጃዎቿን ማጥፋት ነበር መፈለግ ሳይሆን በማጥፋት እና እሱን
ዋትኤቨር አሁን ዋሲሁን በነፃ ይሁን በማይታወቅ ተለቀቀ ማለት ነው። ላይክ ኢቭን ለመተርጎም በምንድን የተለቀቀው ብለሽ እንኳን ብትጠይቂ ላይክ ምትዩ ነገር የለም። ሶ ምን አደረጉ? አሁን እሱ ወደ ፐብሊክ መመለስ ፈለገ። ወደ ፐብሊክ መመለስ ሲፈልግ ማንና መጡ? አባገዳ። የኦሮሞ ህዝብ አባገዳን ይሰማል። የኦሮሞ ህዝብ ከሰማ እና ከተቀበለ ሌላው ችግር የለም። እሺ በአባገዳው እኮ ችግር የለው። ሲጀመር አባገዳ ከቀየው ከደጁ አንድ እርምጃ መራመድ ያለበት እኮ ገዳይ ገድያለሁኝ እባካችሁ ጉማዬን ልክፈል ብሎ ወደ አባገዳ ኮሉ ሲገባ ነው ሄዶ ለአባገዳ እጅ መስጠት ማለት ነው። ያኔ አባገዳዎች ከደጃቸው ላይ አንድ እርምጃ መራመድ ይጀምራሉ ማለት ነው። ይሄንን በዚህ ነው አጠር ማድረግ። ምክንያቱም የገዳን ስርዓት ወይም ደግሞ ይሄን የጉማ አከፋፈል አኑማ የሚባል ሪሰርች የሚያደርግ ፕሮፌሰር ማዕረግ ያለው መጥቶ እኔ ቤት ነግሮኛል። ሄለን ጊዜ ካለሽ እዚህ አካውንት ስር አስቀምጬዋለሁ በትልቁ የቀነኒ ፎቶግራፍ ያለበት አካውንት ላይ ማለት ዝርዝር አድርጎ ማን በማን በኩል ስቴፖቹን አስቀምጧቸዋል እዛ ላይ አካሄዱ ስህተት እንደሆነ። ስለዚህ የተፈለገው ምንድነው? አንዱ ዓለምን በአባገዳ ሽማግሌዎች በኩል ፓስ ለማድረግ ነበር። በቃ ነፃ ሆኗል የሚለው ዩሲ። እዛ ጋር ግን ምን ሆነ? የቀነኒ አባት እዛ ጋር ነው አሉ ማለት ነው። አካሄዱ ትክክል አይደለም፣ መንገዱ ትክክል አይደለም። እዚህ ጋር ጥያቄ አለኝ አይውሳጭ ጥያቄ አለኝ ነው እንጂ ያሉት አባገዳን አልቀበልም አላሉ። but I have a question ያሉት መብታቸው ነው። ልጃቸው እኮ ናቸው የሞተችባቸው። ልጁ የሞተበት አባት አይደለም እምቢ ማለት ሌላ ነገር ቢያደርግስ እናንተ? እስቲ ሄለን አንቺ ልጅሽ ሞታብሽ የፈለግሽውን ውሳኔ ብትወስኝ ማን ነው የሚጠይቅሽ? ማን ምን ላይ ቆሞ? ማን ነው እሱ በአዱኛ ዋቆ ጫማ ውስጥ ቆሞ ይሄንን ጥያቄ የሚመልሰው? ማን ነው እሳቸው ያዘኑትን ሀዘን ያዘነው? ማን ነው የተቃጠለው የነደደው? እናትየውን ማን ጠየቃት? ይሄ ሁሉ እስቲ እንግዲህ ማአት ግድያዎች ወንጀሎች ተሰርተው ሀዘን የተለያዩ ሚዲያዎች ሄደው ሲጠይቁ አንድ የኦሮምኛ ተናጋሪ ሚዲያ ሄደው ይሄንን ቤተሰብ ያናገራል? አሁን አንድ ልጅ ወንድሟ እንደው ሌላ አቅም የለውም እህቱ የተጎዳችበትን በአይኑ ያየውን ስለተናገረ ይሄ ሁሉ ጋጋታ የተፈጠረው ለምን ይመስልሻል? እውነት ስለሆነ ጥሬ ሀቅ ስለሆነ ማለት ነው። ይሺ ማን ነው ያላለቀሰው? ሊባን ሲናገር ስሜቱ ያልተጎዳው ማን ነው? እህቱ እኮ ነች የሞተችበት። ይሄ ሁሉ ጊዜ አፍኖ ይዞ ስለተናገረ ያ ሁሉ የሚዲያ ጋጋታ እስከ ማስፈራራት what ነው። ቤተሰብ ለልጃቸው ሀቅ መገኘት እስከ ሞት ድረስ ይሄዳሉ። ያው እየተንቀሳቀሱ እኮ ነው። ግን የኢትዮጵያ ሕዝብ ይመለከታል፣ እግዚአብሔር ደግሞ ይፈርዳል። ይሄ ልጅ ወጥቶ ስለተናገረ ብቻ የገዳ ስርዓትን እንደዚህ ብላችኋል፣ በዚህ ቋንቋ ተናግረሃል ብለው በእውነት እጅግ ውርደት የሆነ ማለት ነው። እጅግ የሚያሳዝን የሚያስተሳዝብ። እህቱ እኮ ነች የሞተችበት። ሌላ ነገርስ ቢል ሌላ ነገርስ ቢያደርግ አባት ሌላ ነገርስ ቢል እምቢ ቢል ለልጃቸው እስከ ሞት ድረስ እኮ ነው የሚያስኬድ። በቃ ለልጁ የማይሞት ማን ያለው? ማን ነው ለልጁ የማይሞት ያለው? አለ ልጅ ሞታበት ልጅ ተገላበት አባት ለሴት ልጁ ማን ነው? አባት ለሴት ልጁ በጣም እኮ የሚሰቀጥጥና እጅግ በጣም የሚያሳዝን። እኔ እውነቴን ልንገርሽ ቅስም የሚሰብር መቼም ሰው አንጎል ያለው ሰው አንዳንድ ሰዎች ተማርን የሚሉ ማለት ነው በውጭ ሀገር የኖሩ አፍ አለን ብለው ሚዲያ በእጃችን አለ ብለው ሲቀበጣጥሩ አይተናል። በጣም ውርደት በሆነ መንገድ ማለት ነው። እና አሁንም የኢትዮጵያ ሕዝብ ከዚህ ቤተሰብ ጎን መቆም አለበት። ሚዲያ ሄዶ ቤተሰብን ያናገር፣ ቁስላቸውን ሄዶ ይያቸው። የአዳነች ኩምሳን አገዳደል ትላንትና
ገኒ ሪያሊቲ ሾው የሚል እቤታቸው ድረስ ሄዳ ኢንተርቪው ስታደርግ በእውነት ቁጭ ብዬ ነው ያለቀስኩት። ምን አለ የቀነኒን እናትም እንደዚህ ቢጠይቋቸው ሐዘናቸውን የተሰማቸውን ከልጃቸው ጋር የነበረው ቀረቤታ ምን ነበር ስትነግራቸው የነበረው ነው የሚለው ምን አለበት? ማን ጠየቃቸው ሄዶ? ዛሬ ግን ሊበን አዱኛ ዋቆ ወንድሟ በሚዲያ መጥቶ በዛች ሰከንድ የተናገረው እውነት ስለሆነ እነዛ ግፈኞች ተናወጡ ማለት ነው። እነዛ የቀነኒ አዱኛን መረጃ እንዲቀበር ሲተባበሩ የነበሩ ገንዘብ ሲያዋጡ የነበሩ አየሽ እውነት ትቀጥናለች እንጂ አትበጠስም። ኦኬ ኦሮሞ ምንድነው የሚለው? የእግዚአብሔር ልጅ እውነት ነው የሚለው የኦሮሞ ባህል። ኢልሞን ዋቃ ዱጋዳ ነው የሚለው እውነት ስለሆነ ተናወጡ። እነዛ ቀደም አንቺ 60 ሚሊዮን የሰበሰቡ ሰዎች የተባለው ማለት ነው። ኦኬ በዛች ስንት ደቂቃ ነች? 5 ደቂቃ ይሞታል ሊበን ዋቆ የተናገረው። ለምን በአማርኛ እንዴት በአማርኛ ሐሳብን ትገልጻለህ እስከ መባል ድረስ ከዚህ በላይ ውርደት የለም። ስለዚህ አሁን የምለው የኢትዮጵያ ሕዝብ ይሄንን ቤተሰብ ይመልከት፣ ከጎናቸው እንቁም። በተለይ ሴቶች መጠንከር አለባችሁ። ሄለን ቴንኪው እግዚአብሔር ይስጥሽ ተባረኪ እና ቀጥይበት ፕሊስ። በእውነት ዛሬ ብቻ አይደለም ለሷ ድምጽ የሚሆኑት ለእውነት የቆሙትን ሰዎች መርጠሽ እያስገባሽ ድምጽ መሆን አለበት። ተጽዕኖ ያደርጋል። ቀላል ነገር እንዳይመስልሽ። ለህሊናሽም እረፍት ነው። ገብቶሻል? እውነት ስለሆነ ማለት ነው። የቀነኒ እውነት ልክ እንደ ፀሐይ የገዘፈ ነው። ማንም ሊሸፍነው ከቨር ሊያደርገው አይችልም። አታሸንፉትም። ምክንያቱም አስቀምጣ ሄዳለች ብዙ ነገር። በቃ የፈለጋችሁን ቆሻሻ ብትከምሩ ምንድነው የሂማሊያን ተራራ የሚያክል ብትጋርዱት ይካና ከቨር በቃ የሷ እውነት እንደ ፀሐይ ነው። ለመላው ለዓለም ሴቶች የሚሆን ነው የሷ እውነት። ለኢትዮጵያ ሴቶች የሚሆን የሷ እውነት እና ከዚህ ቤተሰብ ጎን እንቁም፣ ለእውነት እንሰለፍ ፕሊዝ ነው የምለው። ቴንክ ዩ ሶ ማች። ቴንክ ዩ ወንድም። ያ ኦኬ ሄለን ትንሽ ልናገር እኔ። ኦኬ ግባናት። እሺ ተባረኩላችሁ እላለሁ። እኔ እንኳን ብዙ ተናግሯል። ጃስቲስም ሜታም ሁሉም ተንሞናም ተናግሯል። ከቅድም ጀምሬ ሲያዳምጥ ቆይቻለሁ። ነገር ግን ትንሽ ማለትም ፊቷን ያየ ሰው አለ ሬስ ማለትም ከሞተች ወዲህ ያልሽው እኔም እንዳንቺ ማለትም ጥያቄ ፈጥሮኝ ነበር። ማለትም ፐርሰናሊ አንዱ ዓለምን ሳይሆን በፊት እኔ ወደዋለሁ ዘፈኑንም ሁሉንም ማለት ነው፣ አልጠላውም። እንደውም እንደዚህ ሲሆን በጣም ደነገጥኩት። የሱን ሂልም ምናምን ለምን አላቆም ውጪ ነው የሚያውቀው ማለት ነው። አሁን የዛን ጊዜ 4 ጊዜ ሰው ደውዬ ጠየቅኩት። እሷ ከፎቅ ላይ ነው ወደቀችው፣ ፊቷን አይታችሁታል ብዬ ጠየቅኩት። እውነት አለሽ። በቃ እውነት ነው። እኔ ክርስቲያን ነኝ። እውነት አለልኝ ዋሽቼ ማለት ነው። እውነት ነው ያዩ ሰዎች እውነት በቃ እውነት ነው። ፊቷን አይተናል። ምንም ነገር የለም። እንደ ተኳለች እንደ ትናንትና ማለትም ኩላ የወጣች እንዳማረች ነች። ምንም በቃ ይሄ ምንድን ጎዳኒሳ ምንም ነገር የለም ፊቷ ላይ ምናምንም ጭረትም ምናምንም ነገር የለም። በምን እንደተገደለችም አናቅም። እኛም ግራ ገባ ብሎ ነው የነገሩ። እዚህም ሰዎቹ እንደዚህ ይላሉ። ግን አሁንም 3 በቃ ኢማነኝ ምንም ፊቷ ላይ ምንም ነገር የለም ማለትም እንደዛ ነው ያሉን። ምን ለማለት ፈልጌ ነው ከፎቅ ላይ ወደቀች እንደዚህ ሆነች ያለው ይሄ ውሸት ነው። አስክሬኑ እናትየው ቤት ገብቶ ነው አልወጣው አይደለም። ይሄቷ ጋር ወጥቶ ነው የወጣው ሰንዳፋ ማለት ነው። እና ወላጆቹ ከፋሚሊዋ ጋር የመጡት እኔም ማቃቸው የኔም ፋሚሊ ነች ባይዘወይ አክስቴ ማለትም ሄዳ አይታለች። አይተሻል ብዬ ጠይቃታለሁ። አይቻለሁ አለችኝ። ማለትም ጥያቄ ፈጥሮብኝ ነው። ለምን ሆስፒታል ሲገባ እቤት ገልጠው ምናምን ተሰናብተው ነበረ። አዎ አይቶ እንደውም ከዛ ከመቻራ መጥቶ አይቶታል። አባትየውም አይቻለሁ አለ። ምንም ነገር የለም። ነገር ግን
በጀርባ በኩል ትንሽ ደም አለ ይባላል እንጂ ምንም ነገር የለም። ፊቷን በቃ አብርታ ነው ያለችው አሉ። ምንም በቃ ምንም እና ፊቷን አይተናል አሉ። ይሄ እርግጠኛው ነው የምነግርህ። ነገ ማንኛውም ሜዳ ሂዶ እናቷንም ማንኛውም ሰው እዛ ላለ ሰው መጠየቅ ይችላል። ምንም ነገር የለም። ስለዚህ ምን ለማለት ፈልጌ ነው፣ ይሄ ውሸት ነው። ቤት ውስጥ ገሎ ለሰው ደውሎ ለማስመሰል ማነው ያ ሆስፒታል አድርሶ ከዛም በኋላ እዛ ሞተች ለማስመሰል ነው እንጂ እሱ ጠጥቶ ደብድቦ ቀጥቅጦ ቤት ነው የገደለ። ምንም በቃ የሚያሻማ እውነት ይሄ ነው ማለት ነው። ከዛም በኋላ ነው ድራማ ሰሩት። አለዛ ግን ብዙዎቹ ተናግረዋል። ይሄን ማለትም እንድታቂ ለማለት ፈልጌ ነው። ምንም ነገር ላትም ቤት ነው የሞተችው። እመኑ። አንድ ነገር ማለት እንፈልገው በርቱ። በቃ አንድ ነገር ወይ አንድ ነገር ማለትም ፋዘሯ ምን አለ መሰለሽ፣ በቃ የመጨረሻ ነው ለሴቶች ማለት ተርኒንግ ፖይንት ይሁን። እናን አባትየው ገንዘብ ከፈለገ ሊሰጡ ይችላሉ፣ በመንግስት ምንም ላደርጉ ይችላሉ። እኔ ግን አንድ ነገር ነው ሐቋን እውነቷን ነው የምፈልገው ነው ያለ። የሷ ሐቅ ከወጣ የሌላ ኢትዮጵያ ውስጥ ያሉት እህቶቻችንም ሐቅ ሊወጣ ይችላል፣ ለወደፊትም ይስተካከላል። በቃ እንደ ልብ ሆኖ መንቀሳቀስ ይችላል። ስለዚህ አደራ የምላችሁ እህታችሁን የምትወዱ እናታችሁን የምትወዱ የምታከብሩ ሚስቶቻችሁን የምትወዱ የምታከብሩ በዚህ ማለትም ቀነኒ ጋር ፋሚሊ ጋር እንድትቆሙ አደራላችኋለሁ። ሁለተኛ ላይ በዛ በኩል ያሉ ሰዎች ምን እያሉ ነው? ገንዘብም አለን ወጥቶ ማለት በድፍረት መንግስትም በእጃችን ነው ያለው፣ ምንም ማድረግ አትችሉም፣ በቃ ምንም ማድረግ አትችሉም፣ በቃ እንደዚህ ነው የሚሉት። ምንም ልታመጡ አትችሉም። ህዝብ ግን ምንም ሊያመጣ ይችላል ከተነሳ ማለት ነው። ይሄ የጥጋብ ልክ ማለትም ከጥጋብ የተነሳ የአንድ ሰፈር ቡድን ሁሉም ኦሮሞን አይወክልም ምናምን አይወክልም፣ የአንድ ማፊያ ቡድን በጣም የተደራጀ ያ ቡድን ማለት ነው። ለመንግስትም ነገ ጠንቅ የሚሆን ያ ቡድን ምንም ልታመጡ አይችሉም እያሉ ስለሆነ አንድ የኢትዮጵያ ህዝብ በጸሎት፣ ሁለተኛ ባላችሁን ጀስቲስ እንዲጠይቁ አደራላለሁ። ከፈለገ ምንም የፈለገው ማድረግ ይችላል የኢትዮጵያ ህዝብ ለማለት ፈልጌ ነው። ቴንክ ዩ ሄለን። ሄለን ከፈቀድሽልኝ የምጨምርበት አንድ ደቂቃ ቀነኒ የተቀበረችበት ፍጥነት ራሱ ምንድን ነው የሚያመለክተው? ይዚ ላይክ ቤተሰብ እንኳን ተረጋግቶ እንዲቀብራት አልተፈለገም። within 24 hours የተቀበረችበት የቦታ መረጣው ቤተሰብ ሳይወስን እናትና አባት እያለ ማለት ገብቶሻል። ቁጭ ብሎ ቤተሰብ የት መቀበር እንዳለባት ግን አጣድፈው እንዴት አጣድፈው አካልበው 24 ሰዓት ባልሞላ ጊዜ ውስጥ እንድትቀበል የተደረገው አንድ ትልቅ ምልክት። ምንን ለመደበቅ ነው? ምን እንዲሸፈን ነው? ምን ተደርጋ ምን እንዳይታይ ነው እንደዛ አጣድፈው የቀበሯት? ዋይ እኔ እንዲሁም ለቤተሰብ ከዚህም ጠይቄያለሁ። በደንብ ሰውነቷን ከተረከቡ በኋላ እያንዳንዱን ቦታ ዳብሰው አይተው ነው ወይ ሳጥን ውስጥ የገባችው? እኔ በገጠር ስለማቅ ነው ታጣጦ ምናምን ነው አለ ምን የቱ ጋር በትክክል እንደተጎዳች ወይንም እንደዛው እንደተሰጣቸው ነው ወደ ቀብር ስነ ስርዓት የተወሰደው within 24 hours ባልሞላበት ማለት ኦኬ። በጣም እጅግ የሚያሳዝነው ምንናገረው እኮ ለምንድነው ቀነኒ አንድ ሰው ምን አለ ቀነኒ ብቻ ነች ወይ የተገደለችው? ሶ ስለ ቀነኒ ድምጽ ብንኖርስ ምን ችግር አለው? ግን እንዴት በውጭ የሚገኝ ሚዲያ ምናምን የሚቀራረብ ሰው የለም ዶክመንታሪ እንዲሰራ በዚህ ጉዳይ ያ is possible እና ይሄንን ነው የኢትዮጵያ ሕዝብ ይሄንን መመልከት አለበት። በባህላችን እንግዲህ ቤተሰብ ተሰብስቦ ተለቅሶ ተነጋግሮ ዘመድ ወዳጅ ተጠብቆ አይደል እንዴ ቀብር የሚደረገው እንዴ ያጋ የሚቀራረብ አንድ ሰው ነበር ቀባኑ በር ዶክመንታሪ ማሰራት ነው። ሌላን ለምሳሌ እዚህ አሜሪካ እንኳን ሰው ሲሞት ተሽኝ ተደርጎለት ተለቅሶ ታሪኩ ተነግሮ ፍንፍኔ እኮ አይደል የሚቀበረው የተወለደበት ቦታው ተወስኖ አይደል የሚቀበረው? ለምን
ከቀብር ቦታው መረጣ እስከ within 24 hours መቀበሯ ለምን? ይሄ ራሱ ትልቅ ጥያቄ ምልክት ያለው ነው። እና ይሄንን ነው የምለው። የቀረው ይሄ ነበረ። ቴንክ ዩ ሶ ማች። አሁንም አመሰግንሻለሁ። እባክሽን በደንብ ድምጽ ሁኚ። በእናንተ ደግሞ ያምራል። ሴቶች ለሴት ድምጽ ስትሆኑ ለሁሉም ድምጽ ሁኑ፣ ተባበሩ፣ አንድ ሁኑ። ያኔ እንቀንሰዋለን። ሰው ወደ አንድ ይሰባሰባል፣ ወደ አንድ ይመጣል እና የሴቶችን ሞት፣ ሴቶች ላይ የሚደርሰውን ጥቃት መቀነስ ይቻላል። ኦኬ ታንክ ዩ ሶ ማች። ሄሉዬ እኔ ልቀጥል። ያ ሳራ እዛን እንላቱ አንደኛ ሁሉ ጊዜ አንቺ የሆነ ነገሮች ስታወሪ ኤቪደንስ ፖይንት ያለው የሆነ እያሳየሽ ስለምታወሪ በጣም ነው የምከታተለው። እገባለሁኝም ቤትሽም ማለት ነው። ይሄ ነገር የዚች ልጅ ብቻ ሞት አይደለም፣ የሁላችንም ሴቶች ቀጣይም ነገ ከነገ ወዳም በሚፈጠር በእንደዚህ አይነት አደጋዎች የሰውን ህይወት ካለፈ በኋላ ወይ ቤተሰቡ ባክግራውንድ ታይቶ ወይ የገንዘብ ሰው ካልሆነ ወይ የግሩፕ ሰው ካልሆነ ወይም ደግሞ የሆነ የሚታይ ነገር ከሌለ በቃ ደመከልብ ይኮናል ማለት ነው። እኛ ግን እዚህ ጋር ወተን ምንጮሆ እዚህ ጋር የሚጮሆ ሰው አንደኛ በአገሩ ውስጥ ምንም አለፍትህ እንደሌለ፣ አንድ ሰው መብት እንደሌለው፣ ሞተም አልሞተም መብት የሚባል ነገር ላላችሁ ሰዎች ወይም ለግሩፐኞች ብቻ እንደሆነ ያሳያል። ለምንድነው አሁን ከባክግራውንድሽ ይሄ ሯጩ ሌሊሳ ማን ነበረ እሱን ማድረግ አለብሽ። ለምንድነው የሁላችንም የሴቶች መብት ከፈረዱ ፍርድ ከሰጡ ሰዎች ባሻገር እየደፈጠጠ ሴት ልጅ በኢትዮጵያ ምድር ሁሌ እንድትገደል ሁሌም ህይወቷ እንዲያልፍ ከሞተች በኋላ ደመከልብ እንድትሆን ቮት እያደረገ ነው ማለት ነው። እህት አለው፣ እናት አለው፣ ሚስት አለው፣ አክስት አለው። በሴት ነው ማንኛውም ሰው የሚፈጠረው። ሴትን ከንቱ የሚያደርግ የሴት መብትን የሚገፋ ወይም መሞቷን ምን ችግር አለው? ሰው እንደሚገል ነው የገደልከው ነው ያለው። ሰው እንደገደልክ ነው የገደልከው እና ይቅርታ ማን ነው አባገዳ ጋር የሚወስድም ነገር የለም ነው ያለው። ሁለተኛ እሱ አሁን እንደዚህ ብሎ ማያፍረው ሰውዬ አንድ ጊዜ በሮጠ በዛን ሰዓት አማርኛ ተናጋሪዎች ነበረ የተቀበሉትና ያስተናገዱት። እሱም በአማርኛ ነበር ኢንተርቪው የሚሰጠው። ዛሬ ግን እቺ ልጅ ማቅለልና የዚች ልጅ ደመከልብ ማድረግ ሲፈልግ በአማርኛ ለምን ችግሯ ተወራ? ለምን ኤቪደንስ ያለው ነገር ወጥቶ ተናገረ? ለምን የብዙ ሰዎች በሚያዳምጡት ብዙ ሰዎች በሚሰሙት ቋንቋ ይሄ ነገር እንዳይሸፈን በሚያደርግ ነገር ለምን ተወራ ነው? በተወሰኑ ሰዎች ወይም የተወሰነ ህዝብ በሚያወራው ቋንቋ ከሆነ ተሸፍኖ ይቀር ነበር። ለምን ሸፍነውታል? እሱ ፖፑላር ነው፣ እሷም ፖፑላር ነበረች። ዛሬ ቀን ስለካዳት በእጁ ያለ ጊዜዋ ያለ እድሜዋ ሳትታመም ህመምተኛ በሽተኛ ሳትሆን ቀጥፎ ላስቀራት ሰውዬ ቮት ነው እያደረገ ያለው። ጀግና ጎበዝ በልበል ግደል፣ ሌሎቻችሁም ግደሉ፣ መግደል ምንም አይደለም በኢትዮጵያ ምድር እያለ ነው። ያ እኛ አንቀበልም። ሴት ልጅ አንደኛ የእግዚአብሔር ሐቀኛ አምላክ ስለሆነ ራሱ ወጥቶ ቤቱ ይስፋልህ ብላኛለች ነው ያለው። ቤቱ ይስፋልህ የሚል ምሬት ምን ቢደርስባት ነው? ይሄ ጥያቄ አለን። ሁለተኛ ደግሞ በጥይትን ሊመታ የተኮሰን ሰው አይገልም ብሎ እንዴት ሊታሰብ ይችላል? በዛ በተኮሰ ሰዓት ቢገላት እኮ ሞታ ነበር። እጅ የሰበረ ሰው እንዴት ልብ ረግጦ አይገልም? ወይም ደግሞ በአንድ ጭጭ የሚያደርግ ነገር አያደርግም እንዴት ይባላል? እጇን ሰብሮ ፊቷን እንደዛ ደም በደም አድርጎ። ሁለተኛ ደግሞ ስትረስ አላት ነው ያለው በአፉ። ከምን የተነሳ ተብሎ ሊጠየቅ ይገባ ነበር። ስትረሱ ከውጪ ነው ይዛው የምትመጣው፣ ቤት ውስጥ ነው ይሄ ገጠማት። ስትረስ ወደ እብደት ስለሚወስድ እቺ ልጅ ያ እብደት ወይም ያን ሁሉ ችግር ሲገጥማት ከውጪ ነው፣ ካንተ ነው፣ ከእናቱ ነው፣ ከእህቱ ነው፣ ከማጋ ነው ስትረስ ውስጥ የሚያስገባህ ነገር ተብሎ ሊጠየቅልን ይገባል።
አሁንም ማለት ነው። ሁለተኛ ሴት ልጅ እንደዛ በሚያምር ፊቷ ያችን የመሰለች ልጅ ፒክቸሯን ማየት ትችላላችሁ። እንባ ድርብ እንባ የወረደበት ፊቷ በእንባ የተሞላ አይኗ በእንባ ያነሰ ሴት ናት። ቀን ከሌሊት የምታለቅ ሴት ናት። ካልፈለጋት እናት አባት ቤተሰብ ያላት ሰው ነበረች። እቺ ልጅ እና እኔ አልተግባባንም ከምገላት ወይም ደግሞ በእጄ ሰበብ ከምትሆን የማንግባባቸው ነገሮች አሉ ወሰዱልኝ ማለትም ይችል ነበር። በወንድሟ ፊት ያዋረዳት፣ በወንድሟ ፊት ያሳንሳት፣ ወንድሟን ለበሽታ ለስትረስ ያበቃ በወንድሟ መጠየቅ አለበት። ክብር ከምንም ነገር ይበልጣል። ወንድምየው ከእህቱ በጥይት ስትመታ ያየ ነው፣ ፊቷ ሲደማ ያየ ነው፣ ደሟ ሲፈስ ያየ ነው። ለዛም ምንም አልመሰለውም። እሱ ቃል ይስጥ ነበር ያለው። እሱ ደግሞ እግዚአብሔር ሲመራው ነው እሱ ይናገርም ያለው። ተዋረድ ሲለው ነው። በራስ ልጅ ቃል መስክር ሲለው መሰከረ። ሁለተኛ አንድ ሰው ከአምስተኛ ፎቅ ይቅርና ከሆነች ከደረጃ ላይ ሲወድቅ እግሩ ይሰበራል፣ እጁ ይሰበራል፣ ስብራት ይኖራል፣ የጭንቅላት መፈራረስ አለ። ጭንቅላት ትንሽ ነገር ነው የሚበቃው፣ ብትንትን ነው የሚለው። እቺ ልጅ እንደዛ አይነት ነገር አልታየባትም። በወቅቱ ተጠይቋል። ብዙ ሰዎች ገብተን አይተናል ብላ እኔ በወቅቱ የተጠየቀች ልጅ የቀደም ልጅ አክስቴ ምናምን እሷም ልትሆን ትችላለች። ይሄን መስክራል። ታዲያ ሕክምና እኮ የሚባል ነገር አለ። አንድ ሰው እኮ አደጋ ከደረሰበት በኋላ ዝም ብሎ ተወስቶ አይቀበርም። ፎረንሲክ የሚባል ነገር አለ። ያን ዶክመንት ምን ያሳይ ነበር? ሁለተኛ አንድ ሰው ሲሞት ይቅርና እቃ ሲጠፋ የሆነ ነገር ሲፈጠር መኪና ከመኪና እንኳን ሲጋጭ አካባቢው ይታጠራል። ሰውን ያህል ነገር ከላይ ፈርጧል፣ ወድቋል፣ ተሰብሯል፣ ሞቷል ሲባል ለምን ካሜራ ማንሳት ይቻላል? ወደታች ስትወርድ እስከ 3 ወር ድረስ ያሳያል። ለምን ያ ነገር ሊታይ አልተሞከረም? ለምን አልታየም? ለምን ደመከልብ ሆነች? ጥያቄያችን ነው። ሁለተኛ ሲቀብሯት አንድ እንትን ማንኛውም ሆስፒታል አይደለም ሰው የሚገባው። በኢትዮጵያ ሰው ሲሞት ሚሊኒክ ወስዶ ነው ምርመራ የሚደረግለት። ለምን ሌላ ሆስፒታል ተወሰደች? ምርመራ ተደርጎ ሬሳ ታጥቦ ሳጥን ቀርቦ ቤተሰብ ማየት ካለበት ይህ ተብሎ ተጠርቶ አገላብጦ አይቶ ፒክቸር አንስቶ ነው ከቻለለት እናትም አባትም ወንድምም እህትም የሚወዱ ጓደኛ ከቻለ ገብቶ አያለው ሰናበታለሁ መብት አለው ይደረጋልም። እኔ ሲደረግም አይቻለኝ። ስለዚህ ለምን ያ ሁሉ ነገር ለዚህ ቤተሰብ ተነፈገ? ለምን አልተሰጣቸውም? ለምን ከሁሉ ነገር ብር በለጠ? ገንዘብ ስላለው እሱ ብር ስላለው ዘፋኝ ስለሆነ ብዙ ደጋፊዎች ስላሉት በደጋፊ ሳይሆን በእግዚአብሔር ሁሉ ነገር የሚሆነው። አሁንም አንቀልቅሎ አንቀሽቅሾ አውጥቶ በራሱ ቃል ስትረስ ነበረች ቤቴ ይስፋልህ ብላኛለች ብሎ ቃሉን እኮ ምስክር ቃልነት ሰጥቷል። ራሱ መስክሯል። ከዛ ባሻገር ከፍርድ ቤት ተጠቃሎ ሲያልቅ ነው አንድ ነገር ወደ ባህላዊ እርቅ የሚኬደው። ምን አይነት መንግስት ምን አይነት ወይም ደግሞ ፍርድ ቤት ምን አይነት ነገር ከሰጠ በኋላ ነው ወደ ባህላዊ ሽምግልና የተወሰደው? ማን ነው የወሰደው? እሱ ነው የወሰደው? እናቱ ናት የወሰደችው? የልጅቷ ቤተሰቦች ናቸው የወሰዱት? ጓደኞቹ ናቸው የወሰዱት? ይሄም ጥያቄ እንፈልጋለን። ማን ነው ወደ ገዳ ስርዓት በዛ እንዲዳኝ የወሰደው? ማን ነው? ሲወሰድ አባቶች ምንድነው ጥያቄ የጠየቁት? ምንድነው የመለሰላቸው? እዚህ ጋር ማናወራው ሚስጥር አለ ብሏል። ያገኘነው ነገር አለ ግን ሚዲያ ላይ አናወራውም ብሏል። ለቢቢሲ አፋን ኦሮሞ ሲሰጡ ቃል ሲሰጡ ያ ለቤተሰቦቿ ይንገሯ። ለኛ ለሚዲያ መንገር ካልፈለጉ ለቤተሰቦቿ ለኒ በሐዘን ለቆሰሉ እናት አባቷ ይነገር። ይሄ ሁሉ ነገር እያለ አሁን ተሸፋፍኖ ተከድኖ እንዳይሄድ እኛ ሴቶች በሴትነት ነገም ይሄ ነገር እንዳይገጥም ሄሉ እኔ በጣም በጣም ማወድሽ እህቴነሽ። ይሄ ነገር በስነ ስርዓት በማንኛውም ነገሮች ሲሪየስ ሆነሽ ከያሽን ሳትለቂ ሲሪየስ ሆነሽ እንደምትሰሪው መስራት አለብሽ። እኛም ከጎንሽ ነን። አመሰግናለሁ። ሄሉ ይቅርታ አልቀጥል። እሺ ግቢ እናቱ።
እኔ ከገባው 1 ሰዓት ሆኖኛልና ግን ይሄንን ፖይንት ስታነሱት አልሰማው። ከኔ በፊት ካነሳችሁ ሶሪ ልጅቷ ልትሞት 1 ቀን ነገር ነው ሲቀራት የመካንነት ምርመራ አድርጋለችና ላይክ እዛ ክትትል እያደረገች ነው። ኒው ላይፍ ምናምን የሚባል ሆስፒታል ላይ ክትትል እያደረገች ነው ያለችው። እዛም የሚሰሩ ሰዎች ክትትል ሲያደርጉላት የነበሩ ሰዎች እንዴ ምናምን ብለው ደነገጡ ሞቷን ሲሰሙ። ቢኮዝ ክትትል እያደረገች ያለች ሴት ናት። አስቢ ዊሽ እያደረገች ነው ለመውለድ ልጅ ለመውለድ ክትትል ለምንድን ነው ያልወለድኩት ብላ እየጠየቀች ነበር። ጀስት ለክትትል ሄደችው ለምን ክትትል ታረግ ነበረ እና ክትትል የምታረግ ሴት እንዴት ራሷን ታጠፋ? የመካንነት ምርመራን ያደረገችው ልጅ መውለድ እችላለሁ አልችልም የመካንነት ምርመራ ውጤት ነበር። ወንድም ቪዲዮ ሲያሳየው ነበር። እኔ ደግሞ እዛ ሲሰሩ የነበሩ ሰዎች ሲከታተላት የነበሩ ሰዎች ሞቷን በሚዲያ ሲሰሙ እንዴት ከትናንት ወዲያ መታ ሞተች ምናምን ብለው ደነገጡ። ነው የማውቀው ሰው ማለት ነው የነገሩኝ እና እንደነገጡ ትሪት የሚያደርጓት ሰዎች ወለድ ፕላን ያለው ሰው ራሱን ያጠፋል በአንድ ሌሊት አስባችሁታል? ይሄ ሁሉ ዊሽ ያለው ሰው እንዴት ራሱን ያጠፋል? ከዚህ በፊት ከ3 ዓመት ነው ከ4 ዓመት በፊት አንድ ልጅ የጅማ ልጅ ልታገባ ከባሏ ጋር አዲስ አበባ መታ ራሷን ከፎቅ ላይ ወርውራ ካስታወሳችሁ ሞታ እንዴት ነው ነገ ልታገባ ያለች ልጅ ዛሬ ራሷን ከፎቅ ወርውራ የምታጠፋው እየተባለ ሲወራ ተደፋፍኖ ቀረ። በሚዲያ ትዝ ካላችሁ ዮሃ ሚዲያ ምናምን እየዘገቡ ጅማ ሄዱ ነበር። ከዛ ተደፋፍኖ ቀረ። ይሄም ላይክ እንደዛ ነው። ዊሻ ተስፋ ያላት ሴት አንድ ለመውለድ እንዴት አልወለድኩም ብላ የምታስብ ሴት ነገን እያሰበች ክትትል ያርገች ያለ ሴት ልደቷን የምትቆጥር የምታከብር ሴት እንዴት ነው ራሷን አጥፍታ ልትሞት የምትችለው? እንደ ሴትኛነት ስንጠያየቅበት እንዴት እኔማ ተስፋ ከሌለኝ እኮ ህይወቴ ላይ መጀመሪያም ልጅ ወለድኩ አልወለድኩ አይጨንቀኝም፣ አገባሁም አላገባሁ አይጨንቀኝም፣ ላይክ ልደቴንም ቆጥሬ አላከብርም፣ ተስፋ ያጣው ሴት ነኝ። ምን አስጨነቀኝ? ግን እሷ ክትትል እያደረገች ያለች ጤናማ ሰው ልጅ በቃ እንደ ጤናማ ሰው እየኖረች የነበረች ሴት እንዴት ነው ራሷን ልታጠፋ የምትችለው ለማለት ነው። አመሰግናለሁ። እዚህ ጋር ሄለን እንዴት ያለው ራሱ እኮ ሆዶን እየረገጣት ያ ግቢ ረሻት እንዴት ናችሁ? አስረቲ ወኔን ኢብሱ በርባዱ ጆሌን ቴኛ ወኔ መና አማራ ሴንተኒ ወሬ ሀሶይተን ወሬ ጀተኒ ሄለን ኮምፕሊትሊ አካ ሂመን ራይት ቲ ሀሶይቲ ካነቲ ቁበቀባዳ ፋን አዳ አዳቲን ወሬ ደገይሰኒስ አስኬሰ ዱፍተኒ ደገይፈቹኒ ደንዴሰኒ ጀስተስኒ አበሁ አከሲቲ ፍዳዳ ጀቹ በርባዴት መኔን ብራ ጭንቂ ብረት ወልቲ ቀምና ማሊፊፍ ኑ አረባ ዋንከኛ ሀማ ከነዲ ሄሰን ዮ ያደተን ዮ ተሄ ጋፋ ገርቴ ጉርባን ከኛ ሂዳሜ አሜሪካ ራደቀ መጋይ ሳይስኒፍ ወኒ ዳለቻን ስሪቲ ዱበቹ ቱርቴ ሶ አመሌ ሄለን አከ ኡመታ ኻኒቲ ላልተኒ መና አማራ ደጠኒ ዱበተኒ ማሬ ጎተኒ እንጀና ኢሲን አብሶሉትሊ left and right ላልቴ ስሪቲ ዋንዱ በቱፍ አመሰግንሻለሁ ሄሎ አንሌን እንጃለ መነብራ ደቀ ዱበቹ ዋይ ጆሌተና አኩመተ ሂቱ this is the fair person jeetinin amanan sininjechu barbada war dagefato takhiyafi hordofto nikhiya kasiti helen follow godani dagefadani saidin fudattu no mara nama fetetay ethiopia yotate walqitati batif mirguma nama tiriti dubati jewani yadu fi okay akana so አመሰግናለሁ ሄሎ ታብታቢ ጎዳፊ ታብታቢ ጎዳፊ ለመሰላችሁ ሄለን አንድ ነገር በዓለም አቀፍ ደረጃ በሴቶች ግድያ ላይክ ዶሜስቲክ ቫዮለንስ ሴቶች የሚገኝ ያለው ብለው አማያውቁ ኦኬ ኤኒዌይስ ፊኒሽ አሁን አለ ድምጽ ይሄድበት ኦኬ ሶ በዶሜስቲክ ቫዮለንስ አንዳንድ ልጆች በኦሮመኛ እየጻፉ ነበረ። እንዴት እንደዚህ አይነት ቤት ገብታችሁ እንደዚህ ታወራላችሁ ምናምን ብሎ ስለጻፉ እንደዚህ እንደምታስቡ አይደለም። ይሄ ቤት ፌር ቤት የሁለቱንም ጉዳዩ ላይ ብቻ ነው ፎከስ የምታደርገው እንጂ ስለዘር አይደለም ብላ ነው በኦሮመኛ ያስረዳችሁ።
በኦሮምኛ ሲናገር ፖለቲካ የሚመስላችሁ ሰዎች አላችሁ። ሶሪ ጋይስ this is just a ቋንቋ። እሺ ያ አይ ችግር የለም። በአማርኛም ከፈለጉ እልላችኋለሁ። ሌላ ቤት እንዲወራ እኔ ራሴ አልፈልግም። ከፈለጋችሁ እውነቱም ማለት ነው። ለምን ሄለን ዘርም ሰድባ አታቅም፣ ገነጣጥላም አታቅም። ሚዲያ ላይ እስከማቃት ድረስ ፌር የሆነች ስለምትናገር የኛ ልጆች ኦሮሞዎቹ እንዳይናደዱ ተረጋጉና እዚህም ከተወራ በደንብ ፌር የሚሆን ነገር ስለሚወጣ እንደ ሌላው ኒውስ ሪፖርተር ነች እሷ ፌር ነው የምትናገረው ነው ያልኩት። ሌላ ቤት አልገባም። አሁን እንደ ማነች እቺ ቅዳሜ ምናምን የምትባለው ቤት ድብን ብል አልገባም። ለምን መሰላችሁ? ዘር ስለምትለያይ ስፔሻሊ ኦሮሞ ላይ ፎከስ የምታደርጉት መጥፎ ለኦሮሞ ስለምታስቡ አያገባችሁም እያልን ነው ላለ አሁንም እላለሁ። ሄለን ያገባታል። ለምን መሰላችሁ? ድብን ብላ ኢትዮጵያዊ ሆና ስለምትናገር we love her። ስለዚህ ለህዝቤ መናገር አለብኝ። ብዙ ሰዎች እዚህ ስለሚጽፉ ማለት ነው። እና ወደ ጉዳዩ እንሄዳለን። አሁን አመሰግናለሁ እህቴ። ወደ ጉዳዩ እንሄዳለን። ያየች ነው አንዱ ልጅ በላቲን የጻፈልኝ ነው። ሄለን በቅርቡ ትገደያለሽ ታያለሽ እያለች ነው። እኔም እያየሁ ነበር። ሄሎ እሱ አይታ ነው ያስረዳች ያለችው። እሺ ሌላ ነገር ነው። ትክክል። ግን አይኔ ሪፖርትም እንዳደረጉ አልፈልግም። ጆሌን ኦሮሞዳ ሪፖርት ተከትጎተን ይፈዱ ሄለን ነመፌሪ ላላ ዋን ዩኒቨርሲቲ ይሄንን ብቻ ነው ማለት የምችለው። ለኔ ለኦሮሞዎች ልናገር እችላለሁ። ለምን መሰለሽ? ሚስ አንደርስታንድ አድርገው ተናደው መተው ሄለንን ቤት ሪፖርት እንዳደረጉባት አልፈልግም። እውነቱ ለምን እሷ በጣም ፌር ነች። ለሴት ለወንድ ለእንትን አትቆምም፣ ለዘር አትቆምም። ሰው ይሄንን ኢትዮጵያዊ እንዲያቅላት ስለምፈልግ ነው። ቴንክ ዩ ኦኬ ማይቴ ነገባውት። እሺ እናንተ መናገር የምትፈልጉት እስኪ ሂዱበት። እኔ ይሄ ነው በጣም ያስጨነቀኝ። ማንኛውም ሪፖርት እንደውምና በተብተብና በኮፒ ሊንክና ትንሽ በጊፍት ልሸፍኑ ትችላላችሁ። ምንም ነገር አይመጣም። ጋይስ ሂዱበት። ያ በዓለም አቀፍ ላይክ በዶሜስቲክ የተለያዩ ዶክመንተሪዎች ተሰርተዋል። ሄልዬ በሌላ ፔጅ እኮ ማወያየት ትችያለሽ። በሌላ ፔጅ አወያዩ። እውነቷን ነው። እነሱ ከዚህ አይመለሱም። ይሄን ኢሹ ሲነሳ በሌላ ፔጅ ማወያየት ትችላለሽ። አያረጉም። በጣም ነው የምንስማው። they are not doing it። ሊጠብቀው ይችላል። ሌላ ነገር አያረጉም። ባንቺ ገቢ ልጨርስ እባካችሁ። ሀሳቤን ልጨርስ። thank you። በዶሜስቲክ ቫዮለንስ ዶክመንተሪ ገዳዮች አምነው አያውቁም። በጣም 2% ምናምን ቢሆኑ ነው የሚያምኑት። በጣም 2% አብዛኞቹ አያምኑ። ግን በጣም ጥልቅ በሆነ ምርመራ በኢንፎርሜሽን በመሰብሰብ ከአስተዳደጉ ጀምሮ እስከ ትምህርት ቤት፣ የሥራ ቦታ፣ በሰዎች ጋር የነበረው በጣም ጥልቅ ምርመራ ነው የሚያደርጉት። በቃ ትክክለኛውን ፍርድ ለመስጠት ማለት ነው። አይተሽ ከሆነ ምናልባት ኔትፍሊክስ ላይ ቅርብ ጊዜ ሜቢ ላይክ የዛሬ 2 ዓመት ምናምን አካባቢ የተለቀቀ ዶክመንተሪ ነበረ። እርጉዝ ሚስቱን የ7 ወር እርጉዝ ሚስቱን 2 ልጆቹን ገሏቸው። 2 ልጆች በትራስ አፍኖ ነው የገደላቸው። ለማን ብሎ እንደገደለ ታውቃላችሁ? ሁለተኛ ገርል ፍሬንድ ጠብሶ ማለት ነው። ለዛች ለጠበሳት አዲሱ ገርል ፍሬንድ ብሎ 2 ልጆቹን እርጉዝ ሚስቱን 2 ልጆች በትራስ አፍኖ ነው የገደላቸው። ሚስቱን ገደላትና የሆነ የኦይል ታንከር ያለበት እንትን ካውንትሪ ሳይድ ውስጥ መሬት ቆፍሮ ቀበራት ማለት ነው ራሱ። ልጆቹን ደግሞ የኦይል ታንክ ውስጥ ነው ያስቀመጣቸው። ኦኬ 2 ልጆች ዘንድ ረጅም ጊዜ በወሰደ ምርመራ በካሜራ እሱ ሲንቀሳቀስ የነበር ከየት ተነስቶ ወዴት ሲሄድ እንደነበር በጣም ረጅም ጊዜ ፋይናሊ ማን ነው ሚት የሚያደርገው ሰው ተደረሰበትና ያው እሱ መጨረሻ ላይ በምርመራ አመነ። ገዳይ እኔ ነኝ ብሎ ማመኑ ብቻ አይደለም ይኸውላችሁ የት እንደቀበራትና ልጆቹን የምን ታንከር ውስጥ እንዳስቀመጠ ራሱ ነው ቆፍሮ ያወጣት ሚስቱን ከቀበረበት። ዩሲ አሁን በጫና ምናምን አይደለም። በቃ አመነ። ሲያስጨንቁት አምኖ የት እንደቀበርካት አሳየናሉት። ሄዶ አሳያቸው። ልጆቹን የት እንዲያስቀምጥካቸው አለ። ታንከር ውስጥ ረጃጅም ታንከሮች አሉ እዚህ አሜሪካን ሀገር ውስጥ። እዛ ውስጥ ነው ያስቀመጣቸው። ኦይል ውስጥ ማለት ነው ልጆቹ። ከዛ ውስጥ ወጥተው ቤተሰብ ባለበት ተቀበረ። እሱም ፍርዱን አገኘ ማለት ነው።
እና አያምኑም ሽምጥጥ አድርገው ነው የሚክዱት። ሰው ሊበን እዛ ቤት በነበረበት ሰዓት እሱ ራሱ አቢዩዝ ተደርጓል። እህቱ ስትቀጠቀጥ እህቱ ስትበደል እያየ እንዳይናገር አቢዩዝ ተደርጓል እሱ ራሱ። ዩሲ ልጁ እኮ ስቲል ፍርሃት ውስጥ ነው ያለው። ምክንያቱም አንዱዓለም ሲያደርጋቸው የነበሩ ነገሮች በጣም አደገኛ ነገሮች ያስፈራሉ። ኦኬ በጣም አስፈሪዎች ነበሩ። ያው እንደሰማችሁት ማአት ሴትን የቀጠቀጠው በየሄደበት ጥይት መተኮስ ነበር፣ መሳሪያ መተኮስ ነበር። ሰካራም ነው፣ የሚወሳስዳቸው ነገሮች አሉ። ስለዚህ ይሄ ሰውዬ በቃ ይገለናል ብሎ ስለሚፈሩ እንዴት ይናገሩ? ይሄ ልጅ ሊበን ያቃል ብሎ ስለተናገረ ሊበን ቆረጠና ሊበን ያቃል የኔን ሐቅ የኔን እውነት ያቅልኛል ስለ ሊበን ደግሞ ምን አለ? እኔ ማቀው እንዲህ ነው፣ እህቴን እንዲህ ስታሰቃያት ነበር ብሎ እውነቱን ወጥቶ ተናገረ። ኦኬ እንዳታምኑ ወንድ ልጅ ወይም ደግሞ አቢዩዘሮች አያምኑ፣ በምርመራ ብቻ ነው የሚደረስባቸው ብዙውን ጊዜ። ስለዚህ ብዙ ሰዎች ኮንፊውዝ ይሆናል። ያው እንግዲህ አንዳንድ ጊዜ የመረጃ እጥረት የምታያቸው ነገሮች በዓለም ላይ በእንደዚህ አይነት ነገር የተሰሩ ወንጀሎችን ያለ ማየት ገብቶቻል። ዶክመንተሪዎች አሉ የተቀመጡ ኢቭን እኮ እዚህ ላይ የዓለም አቀፍ የስልክ መስመሮች አሉ በዚህ ጉዳይ በዚህ በዶሜስቲክ ቫዮለንስ ጉዳይ ማለት ነው። ነፃ ስልኮች አሉ እዚህ ለምሳሌ በዩሮፒያና በአሜሪካ ሰዎች እንዲደውሉ መረጃ እንዲሰጡ። ስለዚህ አሁን ሄለንን እንድታበረታቺ ይህንን ጉዳይ የሚያውቁ ሴቶች መረጃ የደበቁ ሰዎች መተው ላንቺ ኢንፎርሜሽን እንዲነግሩሽ ምን ሲደርስ እንደነበር የቀነኒን ብቻ አይደለም ሌሎችንም እንደውስጥ የሆነ ኦፕን ነገር ብናገኝ አሪፍ ነበር። በቃ ሰዎች የታፈኑ ሰዎች መረጃቸውን የሚያስተላልፉበት ሊክ የሚያደርጉበት ኢቭን ስለ ቀነኒ ጓደኞቿ የሚያቋት ምን ሲደርስባት እንደነበረ እነዛ የታፈኑት የተገፉት ድጋሜ አሁን ይህንን አጋጣሚ ተጠቅመው የሚያውቁትን ነገር እንደው ሼር ቢያደርጉ ቢናገሩ ሰው በሰው ቢልኩ ገብቶሻል። የሆነ ክሪቲካል የሆነ እውነት የሆነ መረጃ እጃቸው ላይ ያሉ ቢልኩ ማለት ነው። ግልጽ እንኳን ባይወጡ ውስጥ መላክ ይችላሉ። ይሄ እኮ የቴክኖሎጂ ዘመን ነው። እስ ኢዚ እንደኮ ተፈለገ ማለት ነው። ስለዚህ ዶሜስቲክ ቫዮለንስ ኢንፎርሜሽን የሚሰበሰበው ከህዝብ ነው፣ ከዘመድ አዝማድ፣ ከጓደኛ፣ ከጎረቤት፣ ከመስሪያ ቤት። ሰው የሆነ ነገር ሼር ያደርጋል፣ የሆነ ነገር ጭንቀቱን ለሰው ያካፍላል። ይሄንን ሰብስበው ነው ኢንቨስቲጌት የሚያደርጉት መርማሪዎች ማለት ነው። እና አሁንም በእጃችሁ ያላችሁ ሰዎች እባካችሁ ወደ ሄለንም ሌሎች ሰዎችም ለቀነኒ ድምጽ እንሆናለን የምትሉ ሰዎች ወደ ሄለንም ላኩ ነው ምለው። ቴንክ ዩ። ስልክ ገባብኝ መሰለኝ። ሄሎ ሌላ ነገር እሺ እንግዲህ እሺ ይጅበት እኔ በኋላ ነው። ኦኬ ቴንክ ዩ ሄልዬ ስላስገባሽኝ እኔም አመሰግናለሁ። የቀነኒን ጉዳይ መጀመሪያ ገና ህይወቷ እንዳለፈ ነበረ ጓደኞቿ እነ ናኦድ፣ አኔት፣ ሶፋኒት የሚባሉ ልጆች እኔ እንኳን አላቃቸውም። ያው በዚሁ እንዳንቺው በሚዲያ እንዳጋጣሚ አስገብተውኝ ነው አንድ ሁለቴ ገብቼ ተወያይቻለሁ። ልክ የባለስልጣን እንዲህ ትልቅ ከበር ያደረገ የመንግስት አካል እንደሞተ ነው የእሷ አሟሟት እየተሸፈነ እየሄደው። ኢቨን ዮኒ ማኛ እንኳን የሆኑ ሰዎች ቀስቅሰውት ነበር፣ ይዘውት አንስተውት ነበር ወደ ላይ። ግማሹ ወደ ፖለቲካ ሲጎትተው፣ ግማሹ አማራ ሲል፣ ግማሹ ኦሮሞ ሲል። ግን አንዲት እንስት ትልቅ ነገር የሰራች፣ ሀገሯን ያስተዋወቀች፣ ህዝቧን ያስተዋወቀች፣ ባህሏን ያስተዋወቀች ትልቅ ከሱ በላይ ከሱ ከአዝማሪው በላይ የሰራች ወጣት ናት የሞተችው። ያቺ ወጣት ግን ሰዎች የሷን ደም ለማስቀረት አንዴ ወደ ፖለቲካ አንዴ ወደዛ ሲጎትቱት አሉ። እዚህ ውስጥ ራሱ የምናውቃቸው ሰዎች አሉ። ልክ አማርኛ ተናጋሪ ገብቶ ሲናገር የሚያስቆሙ የነበሩ የዛን አካባቢ። ኦኬ በዛ በአጫሉ በእንትኑ ጊዜ ሽልማቱ ጊዜ የሆነ ግርግር ተፈጠረ፣ ለነሱም ፈጠረላቸው፣ ድፍንፍን አደረጉት። ናኦድም ማን ነው ኪያ የሚሉትም ልጅ
በቃ ደከማች ማለት አደከሟቸው። በዚህ ጎትቷቸዋል ሄሉ በጣም ተሄዶበት ነበረ እና አጠፉት እና ዝም አሰኙት። አሁን ደግሞ እንደገና ተቀስቅሶ ተነስቷልና እባካችሁ ለዚች ለልጅ ድምጽ እንሆናት። ለነዚህ ቤተሰቦች አባትና እናቷ ዛሬ አፈር መሰሉ ባንዴ ወንድሟ ተመልከቱት። ካፋቸው እንኳን አንድ ነገር እንዳይናገሩ እየተደረገ ነው እና እባካችሁ ድምጽ እንሆናቸው። እንዲህ እንደተጀመረ ኢቭን አሁን ሄሉ አንቺን ራሱ ሊያስፈራሩሽ ይችላሉ። ይገባኛል፣ ሊያስፈራሩሽ ይችላሉ። ከስር የሚጽፉትን በፌክ አካውንት እየገቡ ነው። ገብተሽ ብታይ 2 ሰው 3 ሰው ነው ያለው አካውንቱ። ዛሬው አሁን የተመሰረተ አካውንት ነው። ባይገርምሽ አሁን እየገባው እያየው ነበር አንቺ የሚናገርሽ ልጅ። ስለዚህ አሁንም ሊያስቆሙሽ ይችላሉ። ሰው ነሽና ምናልባት ልታቆሚ ትችያለሽ፣ አይታወቅም። ግን ወደ ትልቅ ቦታ እንጎትተውኛ ራሳችን እንውሰደው እባካችሁ። እንደው ለሰው ሴት ሊያውም ሴት ስለሆነች እንቆምላት። እናት እህት ሁሉንም ናት። ይኸው የእሷ ሳይፈታ ነው ትላንት ወዲያ በጂብ የተበላች እህት አለችን። እንደገና አለልቱ አካባቢ እንዲሁ እኔ ኦሮሞ አማራ የሚባል አይደለም። ይሄም ራሱ 2 ልጆቿን በትና ኢንተርቪውን ሰምታችሁ ከሆነ ካሁን ከኔ ቀደም ብሎም አንድ ወንድሜ ሲናገር ነበር። እንዲህ እየተበተነ ነው የሴት ጉዳይ፣ እንዲህ በቃ ወደ እንትን እየገባ ነው እየሄደ ያለውና እባካችሁ በዚሁ እንቀጥል ልል ነው የገባሁት። ቴንኪው በጣም ነው የማመሰግነው። ሰሷል ጉዳይ ቴንኪው ሄልዬ ጨርሻለሁ። ግቡ ጋይስ ያ ቀጥል። ኦኬ አሁን ልቀጥል። ያ ግቡ ይረሻል። እሺ በጣም አመሰግንሻለሁ። ኤኒዌይስ ድምጽ መሆን ለሁሉም ይገባል። የልጅቷ ጉዳይ በጣም ሁሉንም ያሳመመ ነው። ግን አሁን ሚዲያ ላይ መጀመሪያ የእሷ ጉዳይ ሲመጣ የዛቱባት አለች። አንዴ የዛተችባት በውስጥ ጽፍልሻለሁ። ድምጿ ሁሉ የተቀረጸ አንቺን ከባድ ዋጋ አስከፍልሻለሁ ያለች። ሄለን ላስቁምሽ አየሽ ምን ልሰራ እንደመጣች አየሻት? ይኸውልሽ እቺ የገዳይ ተባባሪ እሱን ከጥፋተኛ ዝም በይ አቅሻለሁ ብሎክ ነሽ እኔ ቤት እስኪ ይኸውልሽ ሄለን ልናገር እኔ ከሆነ ጉዳይ ሄለን አልገባኝማ። አንቺ ምን አገባሽ? ምን እንደማወራ ምን ልታወራ እንደመጣች ልንገርሽ። አብሽኛጂ መጀመሪያ ላይ ያለውን ኬስ ወደ ሌላ ሰው አብሽኛጂ መጀመሪያ የገዳይ ደጋፊ ረሺዳ የምትባል ልጇ የምትሆን ቀነኒ ልጇን የምትሆነው እስከዛሬ ኬዟን በሙሉ የገዳይ ደጋፊ ናት። አይደለም አብሽኛጂ ዳወራ ከፈለክ ስለ ቀነኒ አብሽኛጂ ኦኬ ቴንክ ዩ ሄለን ቪዲዮ ቀነኒ ዳፋኒ ወጀዳት ያርግተ ጅርታ ዝም ብለሽ ነው እንደምታወሪው ምን ይቀደዳሉ ባክሽ። ኤኒዌይስ ይኸውልሽ ሐቋ ተደብቋል በሁሉም በኩል። እኔ ልንገርሽ እኔ እሱ ገደለ ወይ አልገደለም የሚለውን ይሰራበት። ልጅቷ ግን ሞት ዝም ብላ አልሞተችም። ሂስትሪ ይናገራል። ብዙ ነገሮች አሉ የተደባበቁ። ስለዚህ አሁን እኛ የምንፈልገው ጀስተስ ለሷም ድሬዳዋ ውስጥ ለሞተችዋም ልጅ እርጉዟ ይውጣ። ሴት ሁሉ ቦታ እየሞተ ነው፣ ግን አንዱም ፍርድ አላገኘም። አላጠፋም ከተባለ ደግሞ ራሱ ሲናገር እያዳመጥነው ስለሆነ ብዙ መኮትኮት አያስፈልገንም። እያየን ስለሆነ ማለት ነው። ልጅቷ ጀስተሷ አልተሰጣትም። ወንድሟ ያወጣው ፎቶ አይተሽ ከሆነ አዳምጠሻል። የሁለቱንም አፋን ኦሮሞቲስ ኒቤታ ያዳመጥሽ ስለሆነ ማለት ነው። የሷ ደም ከልብ እንዳይሆን ክትትል በደንብ መደረግ አለበት። እኔ ለሴት ነው የምቆመው፣ ግን ለሴት ስቆም ዝም ብዬ አላወራም። አሁን እኔ ማለት የፈለግኳት ልጅ ጋዜጠኛ ነኝ ብላ የምታወራ አለች፣ ድምጿ አለ።
ሁሉም ነገር ኢንቨስቲጌት መደረግ አለበት ባይ ነኝ እኔ ትንሹም ትልቁ እስታውን ካየሽው መረጃዎችና መነጋገር እውነቷ ሄለን ወዴት ይጠቁማል ብለሽ ታስቢያለሽ? ቆይ ወዴት ይጠቁማል? ቆይ ጉተከ ኤባን አዱበቱ ረኮሜት ኤባን አንደርስታንድ ነው ጎዴ ይችላ አዱበቱ ተናገረ ይባል ኖ አንደርስታንድ ሲንጎኔ ባሪ ላኪ አንደርስታንድ ሲንጎኔ ራሽ ላኪ አትጋሩ ነገር ግን ጀቹን ከማል አንደርስታንድ መደረግ አይተበቅፍሽም ራሽ ነገር ግን ጀቹን ክያ ኤባ ዋዬ ኢሲ ኸና ተከተካን ጀለዴመኒ በረሙ ቀባ ዲግኒሲ ዱከቴ ጅራ ዲግኒሲዳ ማልቱ በረመ ማልቱ ራሺድ ማልቱ በረመ መቀን ማነት ዱቴ እንዱን በቃ ዲሳቲ ዱራኒሲ ካነና መንቱ ታናኒ ለኪ ማነት ዱቴ ጉየቱ ማነት ጪስቴ ዱቴ ናንጀቹ ፌቴቲ ጀቹን መልመት ዱቴ መልመት አርኩ መናማቲን ዱቴ ፉዳቴ በይ አርከናማቲን ዱን ኢሲዳ በር አዲዳ so eenyure saa kanarratti kan abbaa manaa kanaafu jala deemuun feesisaadha no dhageeffadhu Rashid maaliif ela waan laman deemin haaduu lamaatiin qara ati amma oya nagaafatti namni biraa jeesee jettee yaadda ani Andu'aalam harka dhibbarraa dhibbatti ni ajjeesellee yoon hin jechuu baadhe shakkiin kiyya guddaan isarra jira maaliif ቆይ ልጨርስ ሸኪን ወኒ ይሰራና ጅሩፍ ከተናገረ በኋላ በፊት እኔ በጣም ተወዛግቤ ነበር ኤጋ አንዱዓለም ገበሄ ዱበት ሌላ ገዳይ አለ ነው የምትለው ማን ነው ብዬ ነው የጠየቅኳት እሺ ጋይስዬ ኖ ሌላ ገዳይ አለ ሳይሆን ሄሎ የሷን ደም በትክክለኛው ማን ገደለ ብለን እኛ 100% እጅ ማስቀመጥ እንችላለን ወይ ባሁን ሰዓት እሱ ወጥቶ ሲናገር ነው አሁን ሞር ማየት የምንጀምረው ማለት ነው በፊት እኮ ሳይለንት ነበረ ምንም ነገር እኮ ይሄን ይመስለናል ይሄ ነበረ እሱን የገደለው እንደዚህ ይላል እኔ እሱ ከተናገረ በኋላ እሱ ላይ ነው ታርጌት ያለው at the same time ይሄ ነገር በትልቅ እጅ ስለተደበቀ ብቻውን ይሄንን ሁሉ ፈጽሞ ገሎ ጥሎ ሆስፒታል ኦርጋናይዝ አርጎ ይሄን ሁሉ ያረጋል ብዬ አላምንም አሉ ሌሎች ከሱ ጋር የተደረቡባት ይሄን መታየት አለበት እያልኩኝ ነው ኤባሲ ገላማ ወን እንጂ ማን ኖ ላኪን ገሎ አይ ሶፊ ከንሸጀ ተስሪ ማን ነው በዚህ እጁ ሌላ የተሳተፈው ብለሽ ታስቢያለሽ አሁን እኔ ለምሳሌ ይኸውልሽ እንግዲህ እኔን በጣም እዚህ ያሱ እህት ናት ሚጣ የምትባለው ልጁ ነው ወንድሟ ሌላ ሰው ማን ነው ቤት ውስጥ ያሉ ራሳቸው ተባባሪ እንደሆኑ ለምንድን ነው የማይመረመሩት ወንድሟም ይሁን እሷለች የአንዱዓለም እህት አዎ why not እንዴ እሷ እኮ እንቁላል አይደለችም እኮ እቺ ልጅ ሰው እኮ ሲጣላ አትሊስት ድምጽ አለ እኮ እዛ ቤት ውስጥ ዝም ብላ ተነስታ ከተፍሳትል ምንም ሳይሰማ ዘላ ትወድቃለች እሱ ብቻ ለምን ሰማ ያንን ድምጽ ምንም ነገር እንዳልወደቀች አስክሬኗ ግልጽ ነው አው ስለዚህ እንዲው ተነስቶ ሊሆን የማይችል ተምታከልሽ ከአምስተኛ ፎቅ ላይ ወድቃ ምንም ነገር አልሆነችም የሚባል ነገር አንቺ ይገባልሻል አይገባልኝም ለዛ ነው ያልኩት የተባበሩ አሉ መሬት ላይ ወድቃ የሰው እኮ አይደለም ከመሬት ወድቃ ያገኘናት አሉ ለምን ሄሎ አሁንም ሪፒትሊ ልበል ያልኩትን ልበል እሷ ተይና አንድ ብርጭቆ ብትወድቅ ትሰባበራለች የሰው ልጅ ነችና ወድቃ ጭንቅላቷ እዛ ካልፈነዳ ደሟ እዛ ካልወጣ ወደቀች የሚለውን እኔ አልወስድም ነው ያልኩት አላምንበትም ቤት ውስጥ የተሰራ ነገር አለ ይሄ መከራከር አይደለም ለምን እንዴ ጓደኛ አለችኝ ሚኒሶታ 1997 ልጇ ከ3ኛ ፍሎር ላይ ወድቆ ተሰባብሮ እዛ ሞተ ደምበላም ነው እዛ ሞተ ከዚህ ሴትዮ ፓኪስታኒ አትበይ አፍሽነት ክፈቺ አንቺ አልወለድሻትም እኮ ምን ነካሽ
አንቺም አንድ ኦሮሞ ነሽ እኔም አንድ ኦሮሞ ነኝ ከነቶ ደፍቴ ባስተሲ ወይ ጋሬ ፊደቴ ማስረት ጉብሲሱ ልታዘጋ ነው እቺ የመጣችው እንጂ ዋሽ እኔ ሄሎ ሲደረኔ ነቤት እንደዚህማ አታራክሱ ነገራችሁን ግን አንቺ ሴት ነሽ ለሴት እንደዚህ ለገዳይ እንዲ ተባባሪ ሲቶኝ በጣም ይገርማል ግን ምን ማለት ፈልገህ ነው በጣም ገዳይ ተባባሪ ነሽ እንዴ ነገር ግን እንዴት እያየሽ ምን አለ ዛሬ ማልጀደ ቤት ታራ አርቲስቲን ኦሮሞ ተኮ ኦቶ ኢጃን አርገኒ ጀደ አርቲስት ፊሊንግ አርጉት በጊፍት ባርኩት ኦቶ ኢጃን አርገኒ ኦቶ ጉራ ደጋኒ ሀቀ በርባዱን ኪጂባዳ እያየሽ በጆሮሽም እየሰማሽ አይ እውነት ፈልጊ ማለት ይሄ በጣም የዋነት ነው ተይ ይቅርብሽ አንቺ ልጅም ነገም እንደምትወልጂ አታውቂም አሁን እኔ ያልኩት በምንድነው የተረዳኝ ገደለ ወይ አልገደለ ያልኩኝ ነው ልጅቷ ቤት ውስጥ ተገላለች በትክክል እኮ ያስረዳሽ ነው ምንም አላለች ምንድነው አፋፈል ሄሉዬ ምንድነው ነገሩ በስነ ስርዓት እኮ ያስረዳሽ ነው አልገደለም አላለችም እቺ ልጅ ብትወድቅ ኖሮ ትፈነዳ ነበር ጭንቅላቷ ይፈረካከስ ነበር ብላ ያስረዳች ነው ሶለና የሱ ጎን መታረጓትና ዳምጣት አይዝም ብለው ነው ባክቺ ወቅት ስለተናገረች ነው እንደዚህ አያገባኝም እኔ ያመንኩበትን ወይንም የማየውን በጭንቅላቴ የማስበውን ነው መናገረው እንጂ ሁላችንም እኛ አጠገብ የለንም እቺ ልጅ ዛሬ ድምጽ የላትም አሞናል ሁላችንም እሱ ገደላት አዎ 100% እንድል ነው የምትፈልጉት አይደለም I have suspicion on him እኔ በሱ ላይ ነው አይኔ ያለው ግን ይሄንን ተከታትለው ማውጣት የሚችሉት መንግስት ናቸው ይሄ ነው ነገሩ ልጅቷ ከፎቅ ላይ ብትወድቅ ኖሮ እና አይኗ ቢፈርስ ኖሮ አፍንጫዋ ቢሰባበር ኖሮ ወይ እግሯት እንግዲህ እንዴት እንደወደቀች እነሱ ናቸው የሚያውቁት ምንም ነገር ሳይነካት እንደዛ መሬት ላይ መውደቅ የለም እያልኩኝ ነው ተባባሪ አለ ሲባል ደግሞ እቺ ልጅ ከዛ ላይ ሳትወድቅ እሱ ስልክ ደውሎ የጠራው ማንን ነው ለምንስ ሮጦ አብዶ ከዛ ላይ ራሱን አልጣለም በጣም እንደዛው ፍቅር ቢኖረው እንደተናገረ ከሆነ እንደኔ እኮ አብዳለሁኝ ባለቤቴ ከአምስተኛው ፎቅ ላይ ከወደቀ እንዴት በግሬ እንደምወርድ ሁሉ አላቅም እዛ ቆሜ ጮሃለሁ በረንዳ ላይ ቆሜ ጮሃለሁ እንዴ ጩኸት የት አለ ትክክል ስለዚህ ይሄንን በደንብ ኢንቨስቲጌት ማድረግ አለባችሁ ዝም ብላችሁ አንዳንዳችሁ ዱዳ እየተናገርሽ ዝም ብላችሁ ዱዳ ሐሳብ አትወሰዱ አሁን ጥሩ እየተናገርሽ ነው እህቱንም በፊትም ኤግዛክትሊ ዝም በይ እባክሽ እኔ ዝም በይ መጀመሪያ ጥሩ ተናገርኩ መጥፎ ተናገርኩኝ ሐሳቤን ነው በፊት እንደዛ አልነበርሽም ፍትህ ለሱ ነበር ስትጠይቅ የነበረው እናውቃለን ፍትህ ለሱም ለሷም ነው ለምን መሰለሽ እኔ ልንገርሻ ፍትህ ለሱም ለሷም ነው ካጠፋ እሱ ከገደላት ኢንቨስቲጌት መደረግ አለበት እሷም በሱ እጅ ከሞተች የሷ ደም ከልብ እንዳይሆን መውጣት አለበት እህቱን አንቺ ዛለሽም you cannot say that እህቱን ኮርት ራሱ ስትሄጂ እኮ you will be suspended until playing guilty do you understand ይሄንን በደንብ አድርጋችሁ ተረዱ እህቱን እሱ ገደለ አንቺ ነሽ ያሽለት አንቺ እህቱን ማጋለጥ ይችላል እህቱ ገደለች ካልሽ አንቺ እኔ እህቱ ገደለች ማን ገደለ አላልኩም listen to me carefully እኔ የምናገረው ኢንቨስቲጌት መደረግ አለበት አሁን ለምሳሌ ቤቴ ሰው ሞቶ ከተገኘ እዚህ ያለውበት አገር አካባቢዬ ሁሉ ይጠየቃል this is the reality ለምንድነው ለሷ ይሄ ያልተደረገ ነው ያልኩት ስላለው ዝና ስላለው ለዚህ ነው የምንጮው አባን ኢሲዳ ደገፈን አባታኮ የእንትን ምን ይሰራ ነበር ገንዘብ ሳይሆን እሷ ላይ ቂም የያዙ አሉ ካሁን በፊት ከማጋ ነው በሽጉጥ የተተኳከሱት በሷ ምክንያት ለምንድነው የሷ እንደዚህ የተሸፋፈነው ሪሊ ገንዘብ ብቻ ነው መሳሪያ በመተኳከሱ ከጫማን ቡልቱ ጋር ነው የሚባለው ከጫላ ቡልቱም ጋር አይገናኝም በሌላ ነገር
እንደተተኳኮሱ እንኳን ራሱ ወጥቶ መግለጫ ሰጥቶ ነበር እውነት ለመናገር ሰጠ እሷ ላይ እኮ ተተኩሷል ተብሏል ለምንድን ነው ወደ ጫላ ምን ሄደው ኖ ውሸት አትዋሺ እነሱ ሊያስታርቅ ብሎ ነው እዛው ተጣልተው ነው የተተኳኮሱት ለዛውም ጣልቃ ገብቼ ነው ብሎ እኮ ገብቶ ወጥቶ በቃ የጫላ ቡልቱሜን ታዩ የጫላ ቡልቱሜን እሷ ካሁን በፊት እሷ ላይ በሽጉጥ ሊመታት ነበር አልተባለም ተብሏላ አይደለም እንዴ ታዲያ ረሺዳ ታይገሽ እንደዚህ አይነት እርምጃው ለእንደወሰደ አውቀሽ ለምንድን ነው አሁንም ጥርጣሬ ያለ የምትይው ለምን ጥርጣሬ ነው እርግጠኛ ነው መሆን እኮ የነበረብሽ ሄሎ ይኸውልሽ ልጅ ወልደሻል እኔም ወልጃለሁ አልገደላትም እንበል ልጆቻችን እንዲሞቱብን ማንም አይፈልግም በዚህ ስቃይ ቦታ እሺ እኔ አያት መሆንላቸው ልጆች አሉኝ እዚህ ኖርዝ አሜሪካ ውስጥ በእውነት ነው የምላችሁ ፍርድ ለዚህ ልጅ እንዲወርድ ሁሉም እናትም አባትም ሆነ ወንድም መረባረብ ግድ ነው ግን እንዴት እኛ ታርጌቱን እናሳይ ኢንቨስቲጌት ለማያረጉት እኔ የምሰጠው ቲፕ ሌላ መጥቶ የሚሰጠው ቲፕ አስተያየታችን ራሱ እኮ ኢንቨስቲጌሽን ፓርት ነው ገባሽ አይደለም ስለዚህ እኔ አሁን የምጠይቀውን አይ አም ሹር የመንግስት ፍርድ የሚሰጡት እያዳመጡን አሉ አንዳንዶቹ ወይ ቀድተው መልሰው ሊያዳምጡ ይችላሉ እኔ ጥያቄን የራሴን ጭንቅላቴ የሰጠኝን ጥያቄ ነው እዚህ ላይ ማቀርበው እንጂ I'm not in Ethiopia I cannot say yes or no ግን ከሚናገረው ነው እኔ ሞር አሁን አንጀቴን እየበላኝ የመጣው ገባሽ አይደለም ከኔ ጋር ተነስታ ነው የወጣችሁ ስትቆይ ነው የተነሳሁት በጣም አሳመመኝ ሞር ነው ያሳመመኝ ይገባሻል አንጀቴን ሁሉ የሚያመኝ በዚህ ነው እኔና ባለቤቴ ተጣልተን እኔ ቤድሩሙን ትቼለት ብወጣ at least if he's a caring person የሚያስብና የሚወድ ፍቅር ካለ at least ባክሽ ሂጂ ተመለሽ እኔ እወጣልሻለሁ ይልሻል ቆየች ብዬ እሷን ላያት ወጣውኝ ሲል there is a point over there መልሶ እንዲጠየቅ ነው እኮ ነው የምፈልገው የመጫጩትና ነው ለምን ክሎሮክስ ተቀብሏት እንፋታለን ብሎ ክሎሮክሱን እዛው ጋር አስቀምጦላት ወደ ቤት ገባ that is it so ይሄ ምንድነው የሚያሳየን እሱ ላይ አይናችን እንዲወርድ ነው የሚሰጠን ስለዚህ መቀባጠር ምንድነው አትማለፋን ከደረታ ከነታ ኖሮ መጀን ሲቀበጀ ሞሚቲ ነው መቀበጀ ባለጉማ ዲስ ጋር በቃ አጀቹና አከናማት ነው አፋንኬ ስነስርዓት አንዱበዱ መድራት ስራው ስትንጅራ አፋንኬ ወንከባጀ አገሬፉን ተናበቀ አመንቴረሽ አንዱ አለ መጀስ አመንቴም ፉዳቲ አኒ ጋሩ ፉዳዶ አምዳለም አጀሰ ሲንጆ አመለ ማልቪቪን እንጀነኒ ቤታ ላለሙን ድርቃማ ድርቃማ እንዴ ምን ማለት ነው አትረቢ ብያ አሜሪካ ቴሴ ዋሁንዳ ካና አርጊቴ ጋሩ አጀሱ ሃፍርዲን ኢትቡት ዋን ኢኒ ጎዳ ሃላለም ጃቾኒ ኢሳ ጀላ አደመም በርዲኒ ነመኸይሰት ንበዳ የሰው ደም እኮ እጅ ላይ አይቀርም እኮ ይሄን ማወቅ አለባችሁ ከንግግሩ ብዙ ነገር የተረዳ ነገር አለኝ ግን እኔ አዎ ማለት እኔ am not the judge አንቺ ያልሽው ከጫላ ቡልቱም የማይጻፍ ነው ማለት ነው አረ ጫላ ቡልቱም አላልኩም አፌላ አትጣፍ ኖ ከሽጉጥ ስትወካከስ አላልሽም አፋንኬ ቀቢ ወለት ደደብ ኮንክ ልንገረኔ አላስረዳ እሷ ላይ ሽጉጥ ሊመታ ነበረ ወንድሟ ነው ያለው ምንድነው ጫላ ቡልቱም እዚህ ያመጣው ጦሱ ሙጠውና ሃይ ማሊና ማዩ አርገዙና ሲቲ ሐሳብ ምትቀላቂው ማለት አንደኛ ለምታወሪው ነገር ራሱ ሰው አንደርስታንድ የሚያረግሽ አይነት አወራር አይደለም የሆነ ምንድነው ይፈልግሽው ታረጊ ቆይ አንዴ አስጨርሽ አንድ ነገር ታወሪና ዲፌንድ ሲያረጉሽ ወደ ሌላው መሽሎክሎክ ነገር ነው ያሽውና never አንቺ ገደለ በእንጂ እኔ ፍርዱስ ከሚወርድበት ገደለ አልልም ደስ እንዲልሽ ነው ይፈልግሽ እኔ ፌር ነኝ መብትሽ ነው አለ ማለት እኮ መብትሽ ነው አንቺ ደግሞ በደለሽ ደሰት ሰው የለም እዚህ ጋር በእኛ አትበይ እኔ ማለት ደሰትም ነገር ከኔ ይበልጥ አንቺ ማትወጃትም ኦኬ ለምን አልወለድሻትም
እኛ ሁሉ እዚህ ላይ እንጫጫለን እንጂ አንጀታቸው ያረረ ሰው አንጀቷ የሚያረው እናቷና አባቷ ወንድሞቿ ነው እንጂ እኛ ሁላችንም እዚህ አጨብጫቢዎች ናቸው። እውነት ከፈለግሽ ምን እናንተ ልታለቅሽ እንዳንቺ ሰው አሰበ የምታለቅሽው አንቺ አባ ክፍታፈን ዝጋ አንተ ባለኝ ጃጀሽ እከክ ውጪ ከዚህ ሞታት አቀት ቢሚ የእናት ሳስ ካልሆነ ድረስ መሸፋፈን ነው የምትሪው እዚህ ጋር አይደለ? ክፍታፎች ከብት ነሽ፣ እንስሳ ነሽ አንቺ። ሰው ቤትሽን አስከብሪ ሄሉ፣ ደደብ ሄሉ ቤትሽን አስከብሪ። ሴቱ ነሽ፣ የሴት ጉዳት የማይሰማሽ ይሳልቡታቸው ሄሉ ስራ እንደዚሁ ተዘግቷል በእሷ ጉዳይ። እሷ ናት ያዘጋጀው። ደደብ ናት። ውጣ ምኑ የከብት ወሬ አንሰማች። እንስሳ አረመኔ። አዎ በገንዱማ መንፈስ ነው። ገንዱማ ነው የእሷ ሀገር ነው። ለዚህ ነው ስቶፒድ። ልጅቷ እኮ የሐረርጌ ልጅ ነች። እኔ እኮ ከሐረርጌ ነው የመጣሁት። ዶታይ ባኪ አትዋሺ። አፋን ከወልቀኝ አልልም። ዛሬም ነገም እናንተ የምትፈልጉት ነገር የምትሉት ይውላችሁ። ገደለ አንተ ነህ እግሯን የያዝክላት ሄዱ አንቺ ቤትሽን ማለባሳኒ ያሰውን ሰከነ እንዴት አረመኔ አንተ ነህ ያስከላት ገዳይ እንደናንተ አይነቶቹ አንቺ ሰው ሰጋ መበይ አረመኔ ነሽ። ሰው አይደለሽም። ደደብ እዚህ ነውና አፋችሁን ከማቱ በመታቆት አንቺ የሰለጠነ ሀገር መኖር የለብሽም። እሱ ከገደለ ይታሰራል፣ ካልገደለ አይታሰርም። ለገደለ ወንድ ምቆሚ ደደብ ነሽ። ሴት ገደለ ሄድና ወንድ ከሆንክ ሂድና ግደለ። አንተ ሂጂ፣ ለአንቺ ያድርገው፣ ለልጅሽ ያድርገው። እሺ እርኩስ ብዙ ተናጋሪ እናቱ ሞት ይረዳል። ብዙ አታውራ። አረመኔ በቪዲዮ ውጣ፣ በቪዲዮ ውጣና እንደዚህ ተሳለ እንዳንቺ አይነት ፊት ውጣ፣ በቪዲዮ ለመምጣት ውጣ። አሽቃባጮች አይና ባትሽ ውጣ። ብላ ነው የምታወራው። አንተ ትወዳታለህ ወይ ወደ ሞታ? ሂጂ ከብት እናትና የወለደችህ ነች። አንተ የሰው ልጅ ጭንቅላት የለሽም። አዛባ ነሽ። ለወድሽ የምትኖሪ ህሊና ትንሽ ቢኖርሽ የነዛ የሚያለቅሱ እናት የሚያለቅሱ አባቶች አዘን ይሰማሻል። እሺ ደደብ ስለሆንሽ ነው። ጭንቅላት ስለማይሰራ ነው። አስወጣት እቺን አንተ ቤት መሰለን ደንቆሮ እኔ ሄለን ጋር ነው የመጣሁት። አንተ ጋር ነው የመጣሁት። አንተ ነዛ ለምታቀማሽ ወሬ የረበሸሽ ነው። ገዳዩን ልደባብቅ ነው መሞክረው። ምንም ነገር አታመጡም። ፍርድ የሚመጣው እኮ በትክክለኛው ነው የሚመጣው። ተልኮ ያለሽ ሴት ነሽ አንቺ። ተልኮ ያለሽ ሴት በጣም ደደብ ነሽ። ከአሁን በፊት ስንት አካውንት አዘግተሻል አንቺ። እነናውድንም ስታስቆም የነበረው አንቺ ነሽ። እነሶፋን በጣም ጨካኝ አውሬ ነሽ። አውሬ ሴቱ ነሽ። እንዴት አውሬ ነሽ አንቺ ረሺድ። እርሱ እናንተ እስቲ የምታመጡትን እናያለን። ገንዘብ በልተሽ ነው ልጅቷን ገዳይ ገንዘብ በልተሽ ነው። በልጆችሽ አግኝ ዋንተ ከለ አፋንሳኒ አበበነኒ መሳደብ በስነ ስርዓት ዋንተ ከዱበተኒ ፊጡን ደንደያ መተኮኒ ፍደን እንጂ nama meeqatu jira deemanii dhiiga nama sanii maan kafale takkichi ታኑማ አስረዲ ማዲፍ ድበነ መጋጋት ነው የሚፈልጉት እንጂ ለሷ በእውነት የምትቆም ከሆነ ሂዱና ለበቃ ቢራቢታ ላይ እኮ ማውራት አለ። አይ እነሱ አሁን አረመኔዎች ስለሆኑ ከነኚህ ጋር ማውራት ውጣ ፈርድቤ ብላና እኛው ከአረመኔ ሰው ጋር ማውራት አረመኔን ካከከቲቲ ጀለሲ ተፋለማ እዚህ ሚዲያ ላይ ወጣ አይደለም እኮ ሂድ አገር ቤት ሂድ። ወንድ ነህ እዚህ አታቀማጥር እንዴ። ጀስተስ በል እዛ ቁምና ፊትህን አውጣና ጀስተስ በል። አይ ግን በጣም ጀስተስ በል ውጣና እስቲ ወንድ ከሆንክ ውጣ። ጀስተስ በይት አሽቃባጪ ፈሪ ፈሳም ይሆንክ ደግሞ ቁጭ ብለህ አንቺ ረመኔ ነሽ ምን አባክ እንድል ነው የምትፈልገው? እዛ የለውም እኔ ካናዳ ነው ያለሁት። የሚነጋገሩበትን ነገር አስበህ አልመህ ነው የምትናገረው። አሳብ ነው እንጂ አንቺ እንስሳ ነሽ። ከእንስሳ ጋር ማውራት ውጣ፣ ራስን ዝቅ ማረግ ነው። አንቺ እንስሳ ነሽ። በይ ሰሙ ደለደማ ከኒን ቀብኔ አቲ ሰሙ ቢኔንሳ ካንቀብ በይ ኢሳ ሰጀስቴ ኢሳ ጀሱ ፌታ ሂንዱዳ ማል ገዲ ፊደ
ማንጎዲኒ አርጊታ አባን ገዳረ ነም ተኮለን ከቤኩ የትም እኔ አይደለም ስራው ነው የሚገለው እኔ አይደለም አንተ የምትፈልገውን መናገር የለብንም እኛ ሐሳባችንን ነው የምናገር ቶርቶራ ጃዋ ከናስ ረሺዳ ቆይ አንድ ጊዜ ፈሪዳ ምንድነው ሐሳብሽ ይስጥ ሐሳብ ማኮ እንዲሰጥ እኮ እሺ አይሉ ረሺዳ አንድ ጊዜ ፈሪዳ እዚህ ያለች ማሊ ያንከ ምንድነው ሐሳብሽ ቀጥይ ፈሪዳ ተናገር ሁሉ ሰው የመሰለ ነው የሚያወራ ማንም ሰው አጠገባ የለም ይሄን ነገር የሚወስነው እዛ ያለው ሰው ነው የሚያውቀው እኛ እናቅም እኔም የመሰለ ነው የማወራው ራሺዳም አንቺም ያው የመሰለ ነው የምናወራ ምንም ነገር አናመጣም አሁን እኔ ወጥቼ ሚዲያ ላይ እኮ ገደላል ምን ታመጣላችሁ ካልኩ ምንድነው ተሰዳድበን ነው ምንለያዩ ምንም ነገር ምናመጣ ነገር የለም እኮ ምንም ነገር አናመጣም ስለዚህ ምንም ካላመጣ ምን ሊያረግ ነው ሊያስረዳን የመጣ ፈሪዳ ራሱ አንዱ አለ ማንም ሉፌ ሚዲያ ረት ለምን መጣ ተናገር አይደለም እንደዛ ማለቱ አይደለም እኮ እኛ ምንጫጫው ተበደለች ወንድማ ለምን ዝም አለ ለምን አሁን ተናገረ ለምን ዝም አለ እኔ ባለ እየደበደበኝ እየተፈጠፈኝ ለምንድን ነው የምቀመጠው ቤት ውስጥ ለምንድን ነው የምቀመጠው ለናቴ ለንባቴ አንናገርም ምንድነው እሱ ጋር ምጠጋው እሷ ተጠግታ ነው ወይስ እሱ ተጠግቶ ነው ይሄንን ንገሪኝ እስቲ እንደዛ ተደብድባ ለምን ትቀመጣለች ውጭ ሀገር አይደለም እኮ አለች ሀገር ውስጥ አይደለም አባታ ምን አለ ሄለን እንተልት ያካየሩም ተበኹ ጀነ ማልታው ጁቲ ሲመነሰከስ አባን ሲከስ ጀነ እንተልት ያበኹ ኤግዛክትሊ ኸነጩ ማንም ይላሉ ጅሩንጅሩ ባል ዝም ብሎ ማቀማጠር ነው እናታቸው ሄለ የዱጋጀን ኤሰጅራ እንግዲህ እንተልት ሳንቱ ማለት ኦበሌሲ አችጅር ኦበሌቲን ሳችጅር መነቪላ ገለን ይመንቁ አደናባ ሲቤ hakkas gideetu maal eego obboleessi dhiiraa miti maal eego gidee obboleettiin isaa akkasitti mamtu maa usa deemee maan himin eega duute booda maal godha faayidaa asoon duuneeti kana yaanni qiyya እሷ የምትለው ሄለን እሷ ያለችው ትክክል ልጅ ማግባቷን ራሱ አላውቅም ማለት አላውቅም ነው ያለው ከወንድ ጋር ለምን ተዋት ልጁ ደግሞ ወንድምየው እንደዚህ ስትደበደብ የፈለገ ተው እንኳን አትናገር ብትል እንዴት አስችለው ጸጥ አለ እንዴት ነው ወጥቶ የሚናገረው የነሱም እጅ አለበት ነው የምትል ሄለን አንቺ ሀገራችን ውስጥ እህቱን አንዱ ወንድ ሲደበድብ ትንሹ ልጅ ድንጋይ ይዞ ናገረችውን ኦሮምኛ ነው የተረጎምኩላችሁ እሺ ምንም ሰባደ ያ እውነት ነው እኔ እየተናገርኩ ነበር እሷ ትናገር ስላልሽ አላችሁ አልደበደባትም ነው ማነሽ ረሺዳ ኖ አላልኩም ፎቶ ወጣ አሁን ይኸውላችሁ ዝም ብያለሁ ለምትሻል አሁን ላውራ ምንም ባለቤቴ ደብድቦኝ እናቴና አባቴ ይዞኝ ወደ ቤት መኖር አለበት የሚያገራችን የሚጣፋት ነው ጨረስኩኝ ስለ ተናገር ችግር የለም እኔ ባለቤቴ አይደለም እዚህ ምንናገር ለቤተሰቦቼ ሲናገር አንቆ ነው ወደ ቤቴ ይመለሱ ትዳርሽን አርፈሽ ትዳርሽን አድርጊ አገር ቤት ይቀር አገር ቤት አይደለም እዚህ አውሮፓም እንደዛ ነው አሳልፈን ባሎቻችን ብዙ አሉ የማይሰጡ እኔ ከ18 አመት በላይ ሆኖኛል ትዳሬ ላይ ተጣልቼ ወይ እንዲ መታኝ ብዬ ከተናገርኩኝ ራሳችን ነው ተፈላልገን የተጋባ ነው ፈልገሽው አይደለ እንዲያገባሽው ወይ እሱን መስለሽ ሂጂ ራስሽን ደፍተሽ እሱን መስለሽ ሂጂ ነው የሚሉ ቤተሰቦቼ እኔ ወናችን ነው ቤተሰባችን እኮ ይኸውልሽ ቤተሰባችን ሁለተኛ ደግሞ እኔ አንድ ጥያቄ አለኝ እኔ ጥያቄ ነው ያለኝ ተፈራረሙ ሰማኒ ያላቸው ተፈራረሙ ናይ በመፈራረሙ ናይ ግዴታ በመፈራረም ሳይፈራረሙ እስቲ እኛ ምናውራ እስቲ በመሃል እንዴ ግን ሄሉ ያን ጥያቄ አለኝ ለማፋኒ ፉፉዳኒ ነመት እንዲሰና ሳባ በጣም ነው ማመሰግነው በጣም ፌር ስለሆንሽ ማለት ነው ሰው ወደ ገፋሽ አይደለም እንደ ሰው አይደለም የምትሄጁ ሀቅ ላይ ነው የምትቆሚው በጣም ቴንኪዩ እና በተርቲብ እናውራ እሰሰጭኝ ተጠቀማለሁ ድሌን እኔ ልግባበት ባለ ተራ ራሳችሁ ምሩት እሺ እኔ ሰጥም ላሊ ሀፊጠዱ እኔ ልጨርስና ልግባ ሳይሆን እስከ ቅድም ካፌ እየወሰዱ ነበረ አንደኛ ራሳችሁ ሰርታችሁ እኔን እንዲ ተናገሪ እንደዛ ተናገሪ እንዲያስቢ ለማለት አትመኩሩ እኔ ማስበው ማየው ሌላ ነው
እናንተም የምታዩበት አይንን ሪስፔክት አደርግላችኋለሁ። ግን አፋችሁን ከፍታችሁ ከብት ነሽ ምናምን ነሽ እንደዚህ ነሽ አትበሉ። ለእናንተም ስለማይበጅ ከብት ስለሆናችሁ ከብት ትላላችሁ። ይኸውልሽ አሁን ወደ ነገሩ ልመለስ። ልጅቷን ደበደባት አልደበደባትም ላይ አይደለንም። ህይወቷን እኮ አጣለች። ዱላ ብቻ እኮ አይደለም። እቺ ልጅ እኮ ነፍሷን አጣለች። አፈር በልታለች እኮ። ስለዚህ ማን ነው የገደለው? እሱ አልገደልኩም ካለ መመርመር አለበት ነው ምለው። ሐቋ ይውጣ። ግን ሁሉ ቦታ እየሄድን ማለት ነው። አሁን ለምሳሌ አንቺ ጋር መተን እንደዚህ ስናወራ ሂስትሪሽን ስለማቅ ነው ገብቼ ያወራሁት። በእውነት ነው የምልሽ። ቤቴ ውስጥ ገብቼ እኮ እንደዚህ አይነት ነገር ለመናገር እችላለሁ። ግን ፌር የሆኑበት ቤት አይ ዶንት ኬር ኢትዮጵያዊ ማንም ሆኜ ይገባለሁ። ችግር የለም እናገርበታለሁ። መርጦ አልቃሾች ጋር አትግቡ ማለት መብቴ ነው። ደግሞ መርጦ አልቃሾች እሱን አፈር ይብላ አይ ምንም ነገር ይሄንን አየን ያንን አየን ብለው አተታ የሚያወሩትን ሐቋን ይደብቃል እንጂ ሐቋን አያወጣም አሉ። እንደ ኒውስ እዛ ላይ የሚናገሩት ያልኩት ፖይንት እየነካው ነው። ይሄንን መንግስት ነው የሚከታተለው። አባገዳ ራሱ ተመልሶ እንዲከታተል የሚያደርገው ንግግር ትላንትና የወጣ አለ። ገባሽ አይደለም? ስለዚህ እሱ መናገሩ ለኔ ትልቅ ፖይንት ሰጥቶኛል። my eyes was away from him። እውነቱን ብነግርሽ እቺ ልጅ ሜቢ ስትረሱን በስቶባት ነፍሷን ጥላለች። አይ ሜቢ እንደዚህ ሆናለች። ራሴን እየጠየቅኩኝ ነበር። ግን ከኔ ጋር ተነስታ ነው ነፍሷን የጣለችው ያለ ጊዜ በጣም ዩተርን አረኩ በትልቁ። ሌላው ደግሞ እህቱ ቤት ውስጥ ያለችው ወይንም የሷ ወንድም የሷን ድምጽ ያለ መስማቱ ወደቀች ቢባል ነው እኮ እንዳልወደቀች ነው ያምናለሁ። ይሄንን እኔ ጥያቄ ውስጥ አላስገባም። እሷ ከፎቅ ላይ ነፍሷን ጣለች የሚለው ለኔ ኢትስ ዚሮ። but I want to know how professionally እሷ እንደገደሏት ማን ነው የሚተባበረው? ስልሽ እኮ የለኔ ነው ሬሳው ከዛ ላይ ካልወደቀ ኢቭን ሬሳ ከሆነች በኋላ ነገርሽ እርግጠኛ ሆኜ ቀጥቅጦ ከገደላት በኋላ ከዛን እህቱን ቀሰቀሳትና ነዱት ያላት ይዘው ሆስፒታል ሄዱ። ምን አሉ? ወደቀች አሉ። 4 ነጥብ እንደገደላትና ይዟት ሄዱት። የተባበራት የሚባለው አስክሬኑን ብቻውን ይዞ መሄድ ስለማይችል እሷ ተባበረች። Thank you። ይሄን ማለት ነው የፈለኩት። ስማቷ ቀጥቅጧትም ይሁን አፍኗት ይሁን መጮህ አለባት እህቷ እንጂ ወበለኪን ይሁን ቀብዱ ሪሞት የምታክልሽ ከ5ኛ ፎቅ ላይ ወድቃ ምንም አልሆነችም። አስክሬኗን እኮ አይቷል ቤተሰቧ። በቃ እኔ ፖይንቴ ይሄ ላይ ነው እንጂ ያልኩት እሱ ገደለ አልገደለ ማለች እንደዚህ ያለች አይደለም። እቺ ልጅ በሰው እጅ ነው የሞተችው። እጁ ሲመረመርስ ማን ይሆናል? እራሱ ይሆናል። እንዴት? ማን ነው የነገረው እሷ መሞቷን? ከየት ነው ታዲያ ሆስፒታል ትሂድ ብሎ የሚንጠራራው? ከወደቀች ህዝቡ ሌላው ለምን አላያትም? ይሄንን እኮ በፍርድ እንዲቀርብልን ነው መናገር የምንችለው። እንዴ ሬሳ እኮ ከላይ ወደ ታች ሬሳን ራሱ ዱብ አድርጎ ቢጥል ኖሮ ፍሬሹ ደም ይወርዳል። ትሰበራለች። አልተሰበረችም። ሰው ከናፉ በዚህ ሀሳብ ተይጂና ቅድማውን ዝም ብዬ እየሰማኋችሁ ምን ትያለሽ? ኒኒ ነጅ አሁን እሷ አልገደላትም። እንደገና ደግሞ ምን ነው የምትይው? እሷን እንደገደላችሁት እሱንም ልገሉ ትፈልጋላችሁ አልሽው። ልጁን ያልኩበት ምክንያት ምን ነው መሰለሽ? ቀጥታ ገደለ በይና ፍረጂ ይለኛል። እኔ እዛ የለውም። እንዴት ብዬ ነው ቀጥታ ገደለ ብዬ የምፈርደው? እህቱን ቢያስገድላት አላቅም። እቺ ልጅ እና እግዚአብሔርና እሱ ብቻ ናቸው የሚያውቁት። እነሱ እዛ ቤት ውስጥ ያሉት ማለት ነው። ፍረጂ ከተባልሽ ሄሉ አንቺ ቀጥታ እሱ ገደለ ብለሽ ትፈርጃለሽ? አሁን ላይ ታስበ ገደላት አሁን ላይ ከትላንትና ጀምሮና ልጁ ወንድሙ መጀመሪያ ፎቶው ላይ ተሽኮነ አይኖ ጂኒ ብሎ ሲጭበረበር ነበር አይደል? ልጁ ያሳየው ቪዲዮ ወንድሟ ማለት ነው ራሱ አንዱ ዓለም ከተናገረው አሁን ሰረጋገጥ እስተዛሬ እንደዚህ ደፍሬ እንትን አልለም። እንደውም እና ቤተሰቧን ሁላ
እንደዚህ በምትቀጠቀጥበት ትዳር ውስጥ ዝም ብለሽ ትዳርሽን ኑሪ ብላችሁ የነዘክታችሁባት ነው ብዬ ወርጄባችሁ ሁላ ነበር። ገባሽ? አሁን ግን በእርግጠኝነት አንዷለም ገሏታል። እኔ በእርግጠኝነት ማለት የምችለው ይኸውልሽ ሞር እሱ ያውራ እንደ ትላንትናው ሲናገር አሁን ይኸውልሽ 80% እኔ አይኔ እሱ ላይ ነው ያልኩት። ግን 20%ቱን የምጠይቀውን ጥያቄ ከሱም እኮ ገና እንሰማለን። ጀመሩ እኮ ገና ስንት ዓመት ነው? 3 ዓመት ነው። በ2 ዓመት ውስጥ እጅ ሰብሮ ከንፈሯን፣ አይኗን፣ ምኗን የሰባበረ መሳሪያ የተኮሰ ልጅ አሁን በአንድ ብርጭቆ ሊፕ ሲያረግ ጸጥ አትልበትም ልጅቷ። ይኸውልሽ ሄሎ አንድ ልጅ አለ እዚህ ቶሮንቶ አዳምጪ። አንድ ልጅ አለ እዚህ ቶሮንቶ እገላ በደንብ ደባደቡ ነበር። እገላታለሁ ሳይል እንዲህ ሲመታት አንጀቷ ላይ መጣ። ምንድነው ሞርማ እሲ ከነዳዬ ገገብዴ ምጭዮን ዱት ዘባላ ስትሞት እትዮ ተባበረችና ሆስፒታል ይዘው ሄዱ። ምክንያት ምንድነው? ወደቀች የሚሉ ጋይስ ተብተባርጉ መተው ሪፖርት የሚያረጉኝ ሰዎች አሉ። አንድ ጊፍተር ሊያድንልኝ ይችላል ጋይስ፣ በጊፍት አድኑልኝ። ሌሎቻችሁ ኮፒ ሊንክ አድርጉልኝ፣ ተብተባርጉት። እኔ ማለት ኮፒ ሊንክ ጎዳታ ታቢስ ጎዳዳፊ ኮፒ ሊንክ ትጀበይሳ ፈሄሎ አይዝ ልሸሎ እኔ ልጨርስልሽ ነው አባባሌ። እቺ ልጅ የሱ ቫይለንስ መሆኑ ሞር ፖሊሱ ስተዲ እንዲያረግልን እንፈልጋለን። የኔ እይታ ማለት ነው። ለዚህ ቫይለንስ ሂስትሪ ቢፎር ቆይ ልጨርስ በእናታችሁ ቆይ ልጨርስ ትናገራለች። እኔ ቀን ሙሉ አልወስድብሽም እኮ የምንፈልገው እኔ እንደ ሴት እይታዬ እንደ እናት የምለው ለፖሊስም ለኢንቨስቲጌተርም ለጃጆቹም ፓወር ላላችሁ ሁሉ እይታዬ የአንዷለምን ሂስትሪ ከሴት ጋር ሲኖር ቫይለንስ ከሆነ ብዙ ሴቶች ደግሞ እሱን ዴት ያደረጋችሁት ካሁን በፊት የደበደባችሁ ወይንም እገላችኋለሁ ያለ እጁ ምን ያህል ረጅም ለሴት ላይ እንደሆነ እንድትናገሩ እፈልጋለሁ። this is my እይታዬ ነው። እሱ ገደለ አልገደለም የሚለው ደግሞ በጥያቄ ውስጥ ነው እዚህ ሀገርም የሚታየው። እሱ ሞር ወጥቶ ሚዲያ ላይ እንዲናገር ደግሞ እይታዬን አቀርባለሁ። የተለያያችሁት ሚዲያዎች ኢንተርቪው አድርጉት። he has to talk silent ኦሮሚያ ቢቢሲ ምንድነው ኢንተርቪው የሰጣው? እዛ ላይ እንኳን ምንም ምንጭ አልመጣልሽም። አባገዳ አርጌ ላሌንጅራ everything I'm following ዱጋኑ ማጅርቲ ገሩ አባን ዱጋው ብረጅሩ ኢሳኑማን አዱበት ኑቲ ሄራሚቲ ጄበ አባገዳሞ ያ ማል ሃይ አባገዳ ዲያተ ለንደ በኦዲዮ ሲጠየቅ እሱ ማዳመጥ አለብኝ። አላዳመጥኩም። ለማንኛውም ይውልሽ ሰስፔክት የሚደረገው እዚህ ሀገር ኢቭን ቦይፍሬንድ ጋር የምትኖሪ ከሆነ መጀመሪያ የምታሰረው ቦይፍሬንድሽ ነው። እሱ መመርመር አለበት። አዎ ህዝቡን መስማት አለበት። መንግስቱ አዎ እሱ ብቻ አይደለም ሴቶችን የሚገሉትና አብዙ ማለት ልጅሽ ላይ እግዚአብሔር እንደዚህ ነገር አድርግና የሰይጣን ጆሮ ይደፈንና ይሄውላ ቅጥቀጣ ይሄውላ ምናምን ወንድሙ አጠገቧ እየኖረ ይኑላ ቢያመጣ አንቺ ምን ነው የምትይው? ሁሉም ሰው ይለያያል። እኔ ገለዋለሁ። ሳትሰሚ ልጅሽ ብትቀበር ሆስፒታል ምንም እንዳልሆነች እየተሰጠ ከፎቅ ላይ ወደቀ ሲባል ምን ማለት ነው? እንደገና ደግሞ ሲፈታ ራሱ አያውቁም። ቤተሰቧ የሷ ቤተሰብ አያውቁም። ምክንያቱም ምን ይረባሉ? ደሃ ናቸው። እንትን የላቸው። ሄሎ ሐቋ እኮ ተደብቋል። አልተደበቀም የሚለው እኮ የለም። ይውጣ ሐቅ ሲባል ግን በርካታ ቀባሚት ያካታ መረመረኒ አስባሰን ጫጫታን ኩን ሐቀይሲ ዶይሳ እንዴ እሱ እንደዚህ ነው እሱ እንደዛ ነው ሳይሆን በትክክለኛው ቃሉ ላይ ስሩ። የተናገረው ይሄን ነው ያለው። ምን ይመስላችኋል? ይሄን ነው እሱ የሚለው ይሄ ነው ነገሩ። ምን ይመስለናል ነው ሙኒር ዱባዱ ሙኒር ከይ ዱባዱ ሙኒር ናውራስቲ እኛም እሷ አንድ ሰው ሐሳብ ላይ ነው ቼክ ለምን እንላለን? በቃ እሷ የራሷን ሐሳብ ሰጠች፣ ሌሎቹ ማስተናገድ አለብሽ። ሙኒር ግባ
አንደኛው ሲጀመር አንዱዓለም መፈታቱ ራሱ ትልቅ ኢትዮጵያ ውስጥ መንግስት አለ የሚያስብል ነው። በ50,000 ዋስ ሰው አልፈነከተ ወይንም ሰው አልሰደበም። በዛ አጭር ጊዜ ውስጥ መለቀቁ ራሱ ትልቅ ስህተት ነው። አንድ ሰው መረጃ ይደብቃል በሚባል እስከ 2-3 ዓመት ሊቆይ ይችላል። እቺን የመሰለች ወጣት ልጅ ይወጣፍቶ 50,000 ዋስ በዛች አጭር ጊዜ ውስጥ መውጣቱ ራሱ ሌላ ችግር አለ። ያው ብዙ ሚስጥሮች አሉ። ሁለተኛ ነገር ደግሞ አንቺ ፖይንቱን አንስተሻል። ከ5ኛ ፎቅ የወደቀ ሰው ምንም ነገር ያልሆነ ምንም ያልተዋጨረ ምንም ይሄ ራሱ ሁለተኛ ነገር ነው። ሶስተኛ ነገር ደግሞ እንደሚባለው ምንጣፍ ላይ ደም ነበረ እንደሚባለው ማለት ነው። ያ ምንጣፍ ቡና ተባለ። ቡናና ደም እንዴት ነው መለየት ያቃተው ፖሊስ? ይሄ ራሱ በቂ ነው። አንደኛው ነገር የተሰባበረ ነገር የለም። ልጅቷ ነፍሷን ይማራትና ንጹህ ነው ሬሳዋ ቤት ውስጥ እንደሆነ ያው እንትን ነውና ደሙ ደግሞ ዲኤንኤ ምናምን ሲባል ቡና ተባለ። ይሄ ቀልድ ነው ያዙት። ለማንኛውም አቡረሺዳ ማለት የፈለገችው ፍርድ ቤት ነው መወሰን ያለበት። አንድ ሰው ገዳይ ለመባል በፍርድ ቤት ነው የሚል ሐሳብ ነው። እሷ ችግር የለውም ግን 99% ያው ይታወቃል። ስለዚህ መንግስት እዛ ሀገርኛ ጫና የምናደርገው እሱ ራሱ ለምን ወደ ሚዲያ መጣ? ተጠርጣሪ ነው አይደለም እንዴ? ለምን እስከ እስር ቤት ተለቀቀ? ወደ እስር ቤት ተመልሶ ትክክለኛ መረጃ ዶክተሮቹ መያዝ አለባቸው። እሱ ብቻ አይደለም ካሁን በኋላ መያዝ ያለባቸው። እኛ መስራት ያለብን እንደ ህዝብ እሱ ይሁን ሌላም ይሁን እሱ ያገባል። መንግስት ነው አይደለም እንዴ? መንግስት ለኛ ጫና ማድረግ ያለብን ወይንም ለሌላው ሰው መልስ ለዚህ እህታችን ድምጽ እንሆናለን ካለን ቤት ከፍተን ብቻ መጮ ብቻ ሳይሆን ወይንም ተቃራኒ ሐሳብ ይዞ የሚመጣውን ሰው ሳይሆን ትክክለኛ አንድነት ፈጥረን ለዛ ሀገር መንግስት ካለ ለህዝብ ድምጽ ማሰማት አለብን። መንግስት ዶክተሮቹን፣ መርማሪዎቹን ሁሉንም መጠየቅ አለባቸው። እሱ ብቻ አይደለም። እንደውም ለምን ለቀቁት መጀመሪያው ነው መረጃ አሁን እኮ ያስተባበረን እኮ ሰው አንዳንዱ ምን ይላል? ባልና ሚስት አይደለም በኢትዮጵያ ህገ መንግስት ሂድና አንብብ። ከ3 ወር በላይ አንድ ሰው አብሮ ከኖረ ባልና ሚስት ናቸው። ንብረት አብሮ ነው የሚካፈሉት። ህግ ነው ያለው። አንድ ሰው ከ3 ወር በላይ አብሮ ከኖረ ባልና ሚስት ናቸው። ይህ ህጉ ነው የሚለው። አንዳንድ ጊዜ ግን ህሊናችንን ሽጠን እዚህ ላይ መተን እኔ አንዳንድ ታዋቂ ዓለም እንትን መድረክ ላይ ቆመ የጻፈውን ጽሁፍ በጣም ገረመኝ። ይሄ ስለ ብሔር አይደለም፣ ስለ አብሶ ሴቶች እንደ እናት ይመለከታቸዋል። በአንድነት ቆማችሁ ሻማ አብረታችሁ አዲስ አበባ ላይ ይህንን ፍትህ መጠየቅ ያለባችሁ ሴቶች ናቸው። ሁላችሁም ነገ በኔ በላችሁ መነሳት ያለባችሁ እንደ ሴት ቆማችሁ መናገር አለባችሁ። ለምን ሐሳብ ጭቅጭቅ ምናምን እንደዚህ ነው? አልገደለም ገደለ ይሄ ነው እኮ እሱ ነው እንደ መጡ እዚህ ጋር የሚያስረዱ ፍርድ ቤት እንዲፈርድ። ስለዚህ እናንተ ፍትህ መጠየቅ ያለባችሁ እናቶቻችሁ። ቤቱ ተኝቶ ዞን አላየውም አይነት ጨዋታ ነው እኮ ግልጹ። ይሄን ነው እኮ መታገል በቃ ህዝቡ እንትን ያለው። መታገል ያለባችሁ ይሄ ነው። እንዳውም ቅድሚያ እናንተ ነው የሰጧችሁ። እኔ እንደ እናት እንደ ሴት እንደ አካላችሁ ነው ከእናንተ አሁን እጅሽን እንደተቆረጠ ወይም አንገትሽን እንደተቆረጠ መቆረጥ አለብሽ ይላል። እንደዛ ነው መናገር ያለብሽ። አንቺ እህቴ ብለሽ መናገር ያለብሽ። ወንዶቹን ታያቸው። እንደውም እናንተ ሴቶች እንዴ እኔ አሁን እስማማለሁ፣ በእናንተ ሐሳብ እስማማለሁ። ፍርድ ቤት ነው አንድ ሰው ገደለ የሚለው በምርመራ ውጤት ነው። ኢሻራ ፊንገር ፕሪንተር አንስቶ ነው እሱ ችግር የለውም። ግን እንዴ እኔ ለመጀመሪያ ጊዜ ተጠርጣሪ ላይ መጥቶ ዲፌንስ ሲያደርግ እኔ ገረመኝ። ይሄ ነው እኮ ከእስር ቤት ራሱ መውጣትም አልነበረበትም። ከእስር ቤት መውጣት ማለት እኮ መረጃ እየደበቀ ነው። አሁን እያስተባበለ ግሩፕ ፈጥሮ ምን
ይሄ ማናጀሩ ደግሞ ይሄ የሱ ማናጀር እሱ እየቸኮለ ያለው ሌላ ስለ ክሊፑ ነው ያሰበው ያሉት ሙኒር ጥያቄ ያለኝ እንዴ ያንን ነገር ሙኒር እሱ ካልሰማኛለህ ችግር የለውም ነፃ ያውጣው መንግስት በትክክል ኢንቨስቲጌሽን በስነ ስርዓቱ መንገድ ይሄ ነገር ፍርድ እየተካሄደ ኢንቨስቲጌሽን ትክክለኛ ሐቀኛ ኢንቨስቲጌሽን ገለልተኛ ኢንቨስቲጌሽን ተደርጎ ነፃ ከሆነ ነፃ ያውጣው በቃ መንግስት ነፃ ይበለው ወይንም ለምን በዋስ የሚለቀው ወይ በቃ አልገደለም ብሎ ነፃ መንግስት ያውጅ ያሻለናል በቃ ቁርጣችንን እንወቅ ሙኒር እዚህ ላይ እኛ የምንናገረው ወይ ነፃ ይበለው ይሰማል እንደ ሄሎ ይሰማል የኔ ድምጽ ይሰማል ኦኬ ሙኒር እኔ ያልኩት ቅድም ፍርድ ቤት ይስጥ አይደለም እኛ እይታችንን በመናቀርብበት ወይ ለልጅቷ ፍርዷ እንዲወጣላት ያግዛል ነው ያልኩት ዝም ብለን እዚህ ላይ መንጫጫት ምንም አያረግልንም ፍርዱን የሚሰጣው ፍርድ ቤት ነው አዎ ግን ፍርድ ቤቱ ኢንፎርሜሽኑን ፕሮፐርሊ ኮሌክት አላደረገም ባይነኝ ሲጋለዋኒ ናኒጄ ምርመራው በትክክል አልሄደም ፌር ነገር ለሷ አልሆነላትም እሱ ይግደላት አይግደላት ምርመራው ራሱ በትክክል አልሄደም ሬፍ ኪሲዳ በዛው ተነስቶ እዛው ተቀበረ ሲሉ ሰማሁን 24 ሰዓት ሳትቆይ ነው ያቺ ልጅ የተቀበረችው እሱ ታስሮ በ50,000 ወጣ አልከው 50,000 ለምንድን ነው መኪና በማሊ በሞተር ሳይክል ሰው እኮ መተ ደደፍቶ አልተነሳም እኮ ሞት አለች እቺ ልጅ ለሰው ልጅ 50,000 ነው ወይ ዋስ የሚሆነው ይሄ ራሱ ጥያቄ አለው ጀኔ ይሄ ሱቅ አብነመሌ አሲቲ አንቺ አታቂም አንተ አታቂም አይደለም እኛ ምንነካው ሚዲያ ሰዎች ፖይንቱ ላይ ፊንገራችንን ፖይንት ማድረግ አስፈላጊ ነው በቃ እኛ ከነቀማጠሩ ቀምና የቹን ገለቶም እዚህ ታረኛ ነኝ ጂኬ ግቢ ምንም ያላወራችሁ ሰዎች ተጋፈጡ እሺ ግፍ እኔ አንዴ አውርቼ ልውረት ሄሉ አንድ ደቂቃ ትራስ ጥያቄ ያለኝ ብለሽ እኔ ጥያቄ ምን መሰለሽ ኢትዮጵያ ላይ በቃ እናንተ ስለ እንትን ሐሳብ ስጡ በቃ ስለ ልጅቷ መፍትሄ ሐሳብ ስጡ እንጂ ስለ ሌላ ሰው ሐሳብ አትስጡና ሌላ አጀንዳ አትፍጠሩበት ልጅቷ እንዴት ነው እሱ እስር ቤት ተመልሶ እውነታው በሚወጣበት መንገድ ላይ ብናወራ እሱ ይሻላል ሐሳብ እንትን እሺ ቀጥይ ትራስ ነው ትራስ ቀጥይ ከኔ ላይ ያለች ሰው ከሞተ ነው እንዴ ፍርድ የሚፈረደው ይሄ ሰው እኮ 3 ወር ታሰረ 3 ወር የታሰረበት ምክንያት እኔ አልገባኝም ለምንድን ነው ምክንያቱም ኦኬ አልገደላትም እንበል በራሷ ነው ራሷ ያጠፋችው እህታችን ግን አቢዩዝ አድርጓታል ለመሞት ምክንያት ሆኗታል እና ቢያንስ ከ5 እስከ 7 ዓመት ያስፈርዳል እንደመታት መረጋገጫ አላቸው እጁ እንደሰናዘረባት እንደመታት የስዕል የሱ ጠበቃ እንኳን መከራከሪያ ሳብሎ ያመጣው እንኳን ኮንሰርት አለበትና ወደ ኮንሰርቱ እንዲሆን የዋስትና መብቱ ብሎ ነው የተከራከረለት ጋዴም ሽት በቃ ይሄ ነበር ጥያቄ እኔ ስለምን እንደመታትስ ባይገላት እንኳን እሻል ገደላትም ከተባለ አቢዩዝ ያደረጋት የመታት ስለምንድን ነው ፍርዱን ያልተፈረደበት ቢያንስ እንኳን በአዲስ አበባ ህዝብ በኢትዮጵያ ማለት ነው እስከ 7 ዓመት ያሳስራል ከ5 እስከ 7 ዓመት እኔ ሰምቻለሁ እና እንደመታት አቢዩዝ እንዳደረጋትስ ሰው እስኪሞት ነው እንደመጠበቅ ያለብን ለምንድን ነው አቢዩዝ ሲደረጉስ ፍርድ የሌለው የሚለው ነበር ጥያቄ አመሰግናለሁኝ ስለሰማችሁ እና ፍትህ ለእህታችን እግዚአብሔር ደሟን እንደስሙ ያርግላት በቃ ለቤተሰቦቿ ደግሞ ለእናቷና ለአባቷ Thank you, Trust. Thank you. Welcome. እኔ መሰለኝ ተረኛ እንዴት ናችሁ? ከላይ እስከታች ያላችሁ ሰላም ብያለሁ። ቤቱ ላይ ያላችሁ እኔ ሴት ልጅ አባት ነኝ። አንድ ወላጅ የሚሰማው በዚህ ሰዓት ምንድነው የሚሰማው የምትሉኝ? ወላጅ አባቷ ዛሬ ድረስ እየሞተ ነው፣ በቁሙ እየሞተ ነው። ምንም መፍትሄ አጥቶ ማለት ነው። ምክንያቱም የዛሬ ስንት ወር የሞተች ልጇ አንድ ሰው በሞት የሞተበትን ሰው ሲያጣ
አንድ አመት ነው 6 ወር ሀዘኑን ይረሳና ጥቁር የሚለብስ ከሆነ ጥቁሩን አውልቆ ወደ ኖርማላዊ ህይወቱ ይመለሳል። ይሄ ሰውዬ ዛሬም ድረስ አፕዴት እየሆነ ነው። ሲቀር ዛሬ 100% የሚያረጋግጡ መረጃዎች እያሉ እየተደበቀ እያየ ወላጅ አባት ከአቅም በላይ ነው። እኛ ደግሞ እንፈርድበታለን። ምን ብለን እንፈርዳለን? ለምንድን ነው ድምጽ እየራቀ ነው ወንድሜ? ድምጽ እየራቀ ነው። ይተማናል ለምሳሌ ቤተሰቦቿ ካልሄደችው የሚል የሞተችን መውቀሱ ራሱ አግባብ አይደለም ብዬ ነው ማምነው። ፈጣሪ ሞቷን እንግዲህ ደሞን አላህ ያወጣላት ነው የምለው እኔ። ግን በቻላችሁት አቅም ስፔሻሊ ሴት የሆናችሁ ትንሽ በዚህ ነገር ኮሜንት ከመስጠት ብትረጋጉና ግራ ቀኙን አይታችሁ ብትፈርዱ የተሻለ ነው የሚል አስተሳሰብ አለኝ። በአሁኑ ሰዓት ልጆቻችን ማን እንደገደላቸው መፍትሄ የምናጣበት ዘመን ስለሆነ ፈጣሪ ሀገራችንን ይባርክ ነው የምለው እኔ። No, inni bu'ee bar dubbatee bu'ee jira bar. KJ'n dubbatee bu'ee jira dubbadhu. ኦኬ ለማንኛውም ሄለን ችግሩ በቃ ያው ከፍርድ ቤት ነው መንግስት ጣልቃ ገብቶ ከእንደገና ክሱን መጀመር አለበት። እኛ በውስጥ መስመር ብዙ የተላከ መረጃ አለ። እነሱ ቤተሰብም ሌላም በዚህ ጋር መናገር የማንፈልገው እኛ ፍርድ ቤቱን እየጠበቀን ነው። ፍርድ ቤቱ ለምን ፈራ? ይሄ ነው እኛ ትልቁ ጥያቄ። በአዲስ ክስ ይግባኝ ነው እንጂ አንድ ሰው በህይወት ሲከሰስ ወይ ነፃ ይባላል ወይ ይታሰራል። ዋስ የሚባል ብሏል እንዲያሰናበተው ይግባኝ መጠየቅ ነው እንጂ በአዲስ ግን ከሆነ ነው መንግስት ካልፈለገ ምንም መሆን መጣም ጋር ይሄ ነው። ስለዚህ በቃ የቀነኝ ነገር እንትን ነው፣ ግልጽ ነው፣ ያሳዝናል። በቃ በጣም የሚያሳዝን ልብ ይመስብል። ግን ሌሎቹ ዲፌንስ የምታረጉ ነገ በቤታችሁ ይገባል። ይሄንን እርግጠኛ ሆኑ። በዚህ በ21ኛ ክፍለ ዘመን አንድ ሬሳ ኢንቨስቲጌሽን በጣም ቀላል ነው። እኔ የገጠመኝ ነገር በዚህ አረብ ሀገር እየሰማሽኝ ነው ሄለን? ያ ሲደጋ ጅረኑ ጭፋቱ ይከብዳል ይሰማል አይደለም ወይና ረቢ። እኔ የገጠመኝ ነገር ማለት ነው በዚህ ሀገር አረብ ሀገር ውስጥ ያው ረሺዳ ታውቀኛለች። እኔ በዚህ አረብ ሀገር 10 ዓመት በላይ ነው በዚህ ጉዳይ እንትን የምሰራው። አንዲት እህታችን ራሷን ሰቀለ ብሎ አረቦች ገመድ አንገታ ውስጥ አርግቶ ፖሊስ ይደውላል። ፖሊስ ሲመጣ ራሷን ሰቅሎ ብሎ መረጃ ሰጡ። ፖሊስ ሊቀብራት ፈልጉ። አይ መመርመር ብሎ እኛ ወኪል ከዚህ ወኪል አርግቼ ኢንቨስቲጌሽን ሲደረግ ራሳቸውን የገደሉት ገሏት ነው ገመድ ያስገባላት። አየሽ ራሱን የሰቀለ ሰውና ገመድ አንድ ኩርሲ ላይ ሆነሽ ስትሰቀይ ያስታውቃል። ይሄ ከአምስተኛ ፎቅ እንዴት ነው ይሄ እንዴ? ወይ ፍርክስኩሳ ነው እኮ የሚወጣው አይደለም እንዴ? ሙኒር እሷ እኮ አልወደቀችም። በመውደቋ ላይ እኛ ፎከስ እንዳለ እንደገደላት ማለት እንዴት እንደደበቋት ነው። ኢትዮጵያ ህዝቦች በተቻለ እሺ አሁን እዚህ ከታች ያለችው ሴትዮ ኦፍ ኮርስ እሱን ዲፌንድ እያደረገችው ነው። ገባሽ? ምናልባት ባይገድላትስ ኖሮ ጥሏት ላይሆን ይችላል። ካልወደቀች ማን ነው በቃ እኛ የምንፈልገው ጀስቲስ ፎር ቀነኒ ነው። እንዴት ገደላት? ይቺ ልጅ ከመሞቷ በፊት በህይወት እንኳን ባልፍ ጠይቁልኝ ለማለት ነው። እሺ ያኑ ለኤቪደንስ ስልኳ ላይ ያስቀመጠችው ስታይል አይደለም የተቀመጠው፣ የተደበደበችው የተጨቆነችው ድምፅ ሆኖልኝ ነው። ወንድሟ ለምን አላተረፋትም? ቤተሰቦቿ ለምን አልወሰዳትም? በምን እንዳስፈራራት አናቅም። ሞታ እንኳን ፍትህ ያላገኘች ነፍስ ናት።
እየተጨቆነች ነው ያለችው። እናንተ የምታወሩት ሳውዲ የተንጠለጠለች ገሏት ሊሆን ላይሆን የሚባል ነገር የለትም። ገሏታል፣ ፍትህ ሆኗት፣ ድምፅ ሆኗት። ቤተሰቦቿን በገንዘብ ሳፖርት ማድረግ ካለብን ለጠበቃ ሳፖርት ማድረግ ሀቋን ማውጣት ነው። ይሄ የዘረኝነት ጉዳይ ሳይሆን የአንድ የሴት ልጅ በግፍ የመገደል ወንጀል ነው። ዝም ብላችሁ አተለባብሱ። ወታች የተቀመጥሽው ሴትዮ በተለይ ምን ማለት ነው የፈለግሽው? አፍ አውጥተሽ እኮ አልገደላትም ልትይ ነው የፈለግሽው። ልጅቷ በህይወት እያለች ኦልሬዲ ኤቪደንስ አስቀምጣልናለች። እኔ ህይወቴ ቢጠፋ ተጠያቂው እሱ ነው ማለት ነው የቀራት። እሱንም እያጣጣረች በህይወት ብናገኛት ኖሮ አምቡላንስ ሲወስዳት እሱንም ትናገር ነበር። ምንድነው ከሷ መስማት የፈለግሽው? ኦልሬዲ ኤቪደንስ አስቀምጣ ነው የሞተችው። ስለዚህ እኛ የምንፈልገው ድምፅ ለቀነኒ እንጂ እከሌ እንደዚህ ሆኖ ሞቶ ነበር፣ ገሏት ነበር፣ ጥሏት ነበር ማለት አያስፈልግም እኮ። ኦልሬዲ ልጅቷ ኤቪደንስ አስቀምጣለን የሞተችው። ድምፅ እንሁናት፣ ድጋሚ ከይዙ ይከፈት። ለጠበቃ መስጠት ካለብን ለጠበቃ አዋጠን ቤተሰቦቿን ሳፖርት እናደርጋቸው። የሚደግፋቸው ሰው የለም፣ የሚደገፈው እሱ ነው። አንድ ሰው ሳይገድል በገደል ስነ ስርዓት ብር ልካስ ማለት ራሱ ይሄ ራሱ የልጅቷ ደም እያንከለከለው ነው። በቃ ዘት ሴት ተረዱ። አለመረዳት ስለፈለጋችሁ ጭንቅላታችሁን ደፈናችሁት እንጂ ተረፍታችኋል፣ ገብቷችኋል እኮ። አንዱ ዓለም ዘፋኝ እንጂ ነቲንግ ነው፣ ለኛ ምንም አይደለም። የቀነኒ ነፍስ ግን እየጮኸች ነው። ለምን ዘረኛ ትሆናላችሁ? ዘርና መሞት በጣም ይለያያል። ድምፅ እንሁናት፣ በቃ ለቀነኒ ድምፅ እንሁናት። አንቺ ታች ያለሽው ሴት ድምጽ ኦኬ፣ ተመላልሰሽ እኔ ላይ ስለ እንትና አይንሽን ስላፈጠጥሽ ልንገርሽ፣ ዝም በይና አዳምጪ። በቃ አዳመጥኩ። አሁን እኔ ላውራ። ሄሎ እኔ ነኝ ተረኛው። ሁሉ ሚውት አድርገው ስታወሪ እየሰሙሽ ነበር። እኔ ግን ኔቨር አንቺ ለሱ ዲፌንድ ስታደርጊ ላዳምጥሽ አልችልም። እሱን ምን ብዬ ነው ዲፌንድ ያደረኩት? ምን ብዬ ነው ዲፌንድ ያደረኩት? አሁን እኔ ልናገር፣ እሷ ትጨርስና እኔ ልናገር። ዝም በል። እስካሁን የት ነበርክ? ሳታወሩ ቁጭ ብላችሁ ጸጥ ብላችሁ ስትሰሟት ቆያችሁና እኔ ሳወራ ሁላችሁም ታወራላችሁ። እስቲ አውሪ ፍሪ ነው። ምናልባት አልቃላትም ይሆናል። ሰው ደግሞ ሲጮህብሽ ጥሏትም ሊሆን ይችላል። እንደዚህ ይሆናል። ሂዱና ኢትዮጵያ ተከራከሩላት። ኢትዮጵያማ ያሉት ቤተሰቦቿ ራሱ ከአቅማቸው በላይ ስለሆነ ነው ሚዲያ ላይ ወጣው እንደዚህ ብለናል፣ ድምፅ ሁኑን፣ አግዙን የሚሉት። በቃ የታወቀ እኮ ነው። ሁነኛ ሰው አለው፣ ኬዙን ያዘጋል፣ በዋስ ይወጣል፣ የፈለገውን ነገር ያደርጋል። ዛት ሴት ምንድን ነው የምትዩ? ኢትዮጵያ ሄዱና ተከራከሩ። ኢትዮጵያ ሄደው ቢከራከሩ ምንም ማምጣት እንደማይችሉ ውስጥሽ ስለሚያውቀው ነው እንደዛ የምትዩ። አንቺ ሴት ከሆንሽ የሴት ልጅ እናት ከሆንሽ በምንም አይነት አጋጣሚ ብትሞት እንኳን ለእሷ ነው መቆም ያለብሽ። ያውም ኤቪደንስ ያላት ልጅ እየተደበደብኩ ነው፣ አቢውዝ እየሆንኩ ነው። ወንድሟ ፊት እንኳን ህመሟን ማውራት ያልቻለች ልጅ ወንድሟ ጋር ለምን አልሄደችም? በምን እንደሚያስፈራራቸው አታውቂም። ሞታ እንኳን እኮ ሀቋን ቤተሰቦቿ ለማውጣት አልቻሉም። ከሆስፒታል እስከ ፍርድ ቤት እስከ መንግስት አካላት ሂዝ ኮንትሮል ያደረገ ሰው ነው። ስለዚህ ወይ ከአንዱ ወገን ቁሚ ወይ አልገደለም ብለሽ ውስጥሽ ያለው አልገደለም አይደለ? አልገደለም በይ። ምን አስፈራሽ? እዚህ ጋር ሲጮህብሽ ምናልባት እንደዚህ ሊሆን ይችላል። ለምን ውስጥሽ ያለው አልገደለም ነው። አልገደለም በይ። እኛ ደግሞ ሄለን እዚህ ጋር የምታስገባን ሰው ለቀነኒ ጀስትስ ፎር ቀነኒ ነው እንጂ ጥሏት ይሆናል፣ መቷት ይሆናል፣ ስሟት ይሆናል። እሱን ኬዝ መስማት አንፈልግም። ቀነኒ በህይወት እያለች ባስቀመጠችው ኤቪደንስ ተነስተን አቢውስ ተደርጋለች። ህይወቷ እሱ ቤት እሱ እያለ አልፏል። እኛ ተጠያቂ የምናደርገው እሱን ነው። ጀስትስ ፎር ቀነኒ። ይሄ የአንቺ ተራ ወሬሽን የሚሰማ ካለ ቁጭ ብሎ ይስማሽ። እኔ ግን ኔቨር ላዳምጥሽ አልችልም። አመሰግናለሁ ሄሉ። ጋይስ የ9 ሰዓት ቪዲዮ ከ10 ሰዓት ነው። ሲበዛ እንዳያስወጣን በተብተብ በኮፒ ሊንክ እና በጊፍት ጠብቁት። አለበለዚያ በትኖን እንዳንገባ 10 ሰዓት ማንም ሰው ላይቭ ላይ ይቀመጥ። ቀጥሉ። ያላወራ ወንድማችን እኔ ነኝ። እሺ ሄሉ፣ ሚዲያ ላይ ምንም አታመጡም ለምትሉት ያልገባችሁ ነገር ሚዲያ ሁለተኛ መንግስት ነው። ገባሽ? ሄለን አንድ ቆይ እዚህ ጋር ላስተካክል። አቦ የሰውዬ አሁን እያወራ ነበር አይደል እንዴ? አቦ ተራን ጠብቅ፣ በእናትህ ተራ ጠብቅ። አይ ምንም አታመጡም ለምትሉ ሚዲያ ሁለተኛ መንግስት ነው። አንድ ራሷን ለማጥፋት ምንም ሪዝን የሌላት ሴት ራሷን አጥፍታለች ብሎ የግድያ ፋይል መዝጋት ማለት የፍትህ አካላቱ በአንድ ሰው ቁጥጥር ስር በገዳይ ቁጥጥር ስር እንደሆነ ያሳያል። ስለዚህ ቤተሰቦቿ የኢትዮጵያን ሕዝብ በጠየቁት መሰረት በሚዲያ ድምጽ እንሆናለን። አንዱዓለም ክራይም ኦፍ መርደር የፈጸመ እንደሆነ በፎቶ በጽሁፍ በየሚዲያው እናስቀምጣለን። በተለያየ ሚዲያ ላይ ማለት ሶሻል ሚዲያ አዌርነስ እንፈጥራለን።
ያ ደግሞ ሀገር ውስጥ ምናልባት እንደድሮ በነፃነት እንዳይንቀሳቀስ ያደርገዋል። ሲቀጥል ከሀገር ውጪ ደግሞ ትራቪል ሊሚቴሽን፣ ቪዛ ዲናይ፣ ኢንትሪ ቫንስ በደንብ ማስደረግ ይቻላል። አንድ ድምፃዊ ሄዶ ቪዛ ሲጠይቅ ወይንም የሆነ ሀገር ላይ ሄዶ አሳይለም ሲጠይቅ ይፈልጋል። ሚዲያ ላይ ያለ ሰው ነው፣ ሶሻል ሚዲያ ላይ ሰርች ይደረጋል። ሲደረግ ሴቶችን እንትን የሚያደርግ ሰው እንደሆነ ከታወቀ ማንም አይሰጠውም። እየተሰራ ያለው ነገር ሚዲያ ላይ ለሱ ቀላል እንዳይመስላችሁ። ሚዲያን አትናቁ። ገባችሁ አይደለ? የምናገረው ነገር የሆነ ይቅርታ፣ የትም ሀገር ላይ ሴት ልጅ አቢዩዝ ለሚያደርግ ሰው አሳይለም የሚሰጥ ሀገር የለም። የሰለጠነ ዘመን ስለሆነ ነው አባቷ መጥተው ሚዲያ ላይ ፍትህ ስጡኝ ብሎ የተናገሩት ማለት ነው። ባይሆን ኖሮ መሳሪያቸውን ወልውሎ ወንድማቸው እሱ እንደ ድሮ ተበቅሎ ጫካ ይገቡ ነበር። ዘመኑ ሰልጥኗል ብሎ ነው ፍትህ ፈልገው ሚዲያ ላይ መጡት። ምንም አታመጡ ብትንጫጩ አይባልም። ይሄ ነውረኛና የደደብ ሰው አስተሳሰብ ነው። ይሄንን ለምትናገሩት ማለት ነው ሚዲያ ላይ እንበርታ፣ ድምጽ እንሁን። አንዷለም ምን አይነት ሰው እንደሆነ ምክንያቱም እዛ ጋር ምንም አይነት ሪዝን የሌላት ሴት ራሷን አጠፋች ብሎ ፋይል ዘግተው ፍትህ ተነፍገዋል። እዛ ጋር አለቀ በቃ። ስለዚህ የገደለ ሰው አለ ማለት ነው። የገደለ ሰው ደግሞ ማንም አይደለም፣ አጠገቧ ያለው ሰው ነው። ገደለ አልልም ምናምን ለምትሉ ማን ሊገላት ነው? እሷ አጠገቧ ነው። ማን ሊገላት ነው? የምትመልሱት መልስ አላችሁ። ስለዚህ አሁንም ቢሆን ድምጽ መሆናችንን እንቀጥላለን። እንደዚህ የምትሰሩ ልጆች በደንብ ቀጥሉ። አንዷለም ሲባል አቢዩዘር የሚል እስኪመጣ ድረስ ፎቶ በደም የተጨማለቀ ፎቶ ከልጅቷ ጋር እየተደረገ እየተለጠፈ ማንነቱ መጋለጥ አለበት። ይሄን ነው ማለት የምፈልገው። ቴንክ ዩ ሄሎ። ያ ቴንክ ዩ ወንድማችን። ያላወራ ጋይስ፣ ያላወራ እስካሁን ደስ ድምጻችሁ የታፈነ ያላወራ ማን ነው? አሜን ግቢ፣ አሜን ግቢ። እሺ ይሰማል ሄሉ? ያ እሺ ቴንክ ዩ ስላስገባሽኝ አመሰግናለሁ። ሰሞኑን እየጠበኩሽ ነበር ማለት ስለጠፋሽም በዚህ ጉዳይ በእውነት በጣም እየገባው የወጣው አንቺ ነበር የምጠብቀው። ቢኮዝ ይሄ ነገር በጣም መነገር ስላለበት ማለት ነው። ያሳዝናል። አፋችንንም ዝም እንድንል ተደርጓል። ቢኮዝ እንትን ተደርጓል። አሁን በቋንቋ ሁሉ ተደርጓል ጉዳዩና ያሳዝናል። በጣም ብዙ አሳፋሪ ሴቶች እያዳመጥን ነው። እኛ እንግዲህ በምንኖርበት ሀገር ታውቂያለሽ፣ ኢሮፕ ነው የምትኖሪው ሄሉ። ሲናገር ልጁ የእጁ እንቅስቃሴ ሁሉ የሚተረጎምበት ሀገር ላይ ነው የምንኖረው። ቦዲ ላንጉጅ የሚባል ነገር አለ እና ከዛ ራሱ በጣም ብዙ ማንበብ ይቻላል። ብዙ ስለተባለ ኦሬዲ አላወራውም እየደጋገምኩ፣ ግን ጥያቄ እቺ ልጅ ራሷን ወርውራ ከገደለች ብዙ የሚያስነሳ ጥያቄ አለ። ራሳቸው ከሚያመጡት ከሚያቦኩት ማለት ነው ልጁ ራሱ ከሚያወራውና እንዴት ጩኸት አልነበረም? ልጅቷ ስትወድቅ ተወርውራ ጩኸት እኮ መኖር አለበት። ስትወድቅ ራሱ ፈርስት ፍሎር ላይ ያሉ ሰዎች እንዴት ነው ሰውን ያህል ነገር ከአምስተኛ ፎቅ ሲወድቅ ጩኸት፣ ራሷንም ብትወረውር ጩኸት ይኖራል፣ በእርግጠኝነት ድምጽም ይኖራል። እና ያሳል ነበረም ወይ? በጣም ያሳፍራል የምንሰማው ነገር። እናትየው በጣም ያሳዝናሉና ያው አይ ሆፕ ይሰሙታል ብዬ ገምታለሁ። ስኬት ይመጣል። ወድቃ አይደለም የሞተችው። አሎ ማለት ተወርውራ ነው ለሚሉት ነው እኮ ይሄን ጥያቄ ያቀረብኩትኝ። ራሷን ወርውራ ነው ለሚሉት ሰዎች ነው። ይሄንንስ እንዴት ያዩታል የሚለውን ነገር ነውና እምዬ አይዞት። እኛ በዘር አናምንም። ሴትነትዎት እናትነትዎት ብቻ ሀዘንዎትን እንድንጋራ ያደርገናል ነው የምላቸው እኔ ለእናትየው።